ትክክል ነው ዳኒ ያለው ማንን ያሰበ ናምንን ያሰበ ከሆነ ትክክል ነው ዳኒ ሰለሞኑን ቅር አይለውም ሌላውም ኢትዮጵያ ልጅ ቅር አይላችሁ ባንዳማ ሀገር የለው አሁንም ኢትዮጵያ ውስጥ አመጽ ይነሳ ኢትዮጵያ ውስጥ ሰላም አይካሄድ ኢትዮጵያ ውስጥ ምርጫ አይካሄድ ኢትዮጵያ ውስጥ ሽግግር ይሁን ኢትዮጵያ ውስጥ ጦርነት ይፋፋም እያሉ ሰው እየሞተ ሰው እንዲቀበር ያደርጉ ነው ሻቢያን ይደገፉ ወያኔን ይደገፉ ሻኔን ይደገፉ ፋኖን ይደገፉ ኦብነግም በለው በሱዳንም በለው በማንኛውም አቅጣጫ የመጣውን የኢትዮጵያ ጠላት ይደገፉ ኢትዮጵያ ሰው ያጋደሉ ሰው ያስቀበሩ ማለት ጸብ ካለ ሂድና የኢራኑ መንግስት አናግረው መንግስት ባለ በሌላ ቅቡ የሚያረጋልበት ነገር ያረጋል ነገር ግን ሆርሙዝ ስለተዘጋ የኢትዮጵያ ጉሮሮ ይዘጋ አመትለኝ ሰው ይካለ አደጋ ላይ ስንኖር አሜሪካዊ ኤርትራዊ ስንኖር አውሮፓዊ እንግሊዛዊ ስንሞት ኢትዮጵያዊ ነው ይሉናል እኛ ስንኖርም ተሰቃይተን በህይወት ይያለን ያላግባብ ተገለል ኢትዮጵያ እኛ ለኛ ኢትዮጵያ መቃብር ቤት ለነሱ መቀበሪያ ናት ነራጅ የሚያመላልሱ ቦታዎች በተለየ መገለ ለማጥቃት አቅደው ይተቀሳቀሱ ማንንም የሚያሳበረው ጀዋር መሐመድ አሸባሪ ነው ስብሰባ አርጎ ማቅ ሰውዬ ጉባኤ አርጎ ማቅ ሰውዬ የኢትዮጵያ ምርጫ ይቀርቶ ሽግግር እኔም ነው አንድ ቀን እንኳን ሊሸጋገር ወንዝ ተሻግሮ የሚያውቅ አይመስለኝም አሁን ማለት ኢትዮጵያ እኮ ሀገር ናት ህይወትና ተስፋ የሞላባት ሀገር ናት እኛ መቃብር ቤት አይደለም ኢትዮጵያ እንድትሆን ፈልገው እነሱ መቃብር ቤት እነሱ ሲመቱ መቀበሪያ እኛ ስንኖር የምንሞትበት የምንቀበርበት አፈር እንዲሆን ፈልጋሉ እኛም ማውቀናል ጉድጓድ ምሰናል አላለም ጀዋር አብያለው ምን ነበር አንድ ፓስፖርት ያለን ሁለት ፓስፖርት ይዛችሁ አትጫውቱብን ነው ለጀዋር ተናገረው ለናአምንም ይሰራል ለያሬድም ይሰራል ለማን ይሰራል ለመሳይም ይሰራል ለሁሉም ለባንዳ ለትሮ ጸጋይም ሳይቀር ይሰራል ከዛ ደግሞ ስሜት ገባ ከዛ ደግሞ ካለቀቃችሁ ከዛ ልቤት ታከምኳል ከዛ አሜሪካ ሄድ ከዛ ልመጣ ነው አልክ ቦላ አየር ማረፊያ አልክ ትኬት ቆርጬ አረው እኔ ጋዜጠኛ የሚያወራው ውሸቱን ነው እኔ የምናገረው እውነቱን ነው አልዋሻችሁም የሚያወራው ውሸት ስለሆነ ያሸነፈው ያኛው ሰውዬ ነው እኔ እውነቱን ነግሬ ከዚህ በኋላ እዚህ ቴሌቪዥን ላታዩኝ ትችላላችሁ ብላላሽ አታሽቀብጠበክ ሁሉ አብይማ አንበሳ ነው የቁርጥ ቀን ልጅ ነው ወላሂ ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ይህ ነፃዊት ነው ነፃዊት ዛሬ ማቅረብላችሁ ነው እና ወፉ ጀመርንጃም ድሮን ሰናን ወፍዬ እንዴ ነው ዳኑ ሁሉ ፒስ ምን ትላንትና ያረፈርከው ጋሽ መብራቱ እሺ እኔ ማለት ልክ እንደ ኤርትራ መብራት በጀኔሬተር ነው እንደኛ ሀገር የሚሰራው እና ኢሳያስ መንግስት አለው እዛ ኤርትራ ውስጥ የሚለው መብራት ማን ነው ነዳጅ ስለተወደደ መብራት የለም ይላል እዛ ለአምፖል እንኳን ለመብራት ምንድነው እንኳን ለመኪና የሚሆን ነዳጅ ለመብራት ለአምፖል የሚሆን የላቸው ኤኒዌይስ በዳገር ያሳለቁ መኖር እስከመቼ ነው ሌላ ጉዳይ ነው የኢትዮጵያ መብራት ኃይል ግን ደግሞ ልክ እሱ ራሱ በጀኔሬተር ነው የሚሰራው መብራት ኃይል ምድረ ሌባ ሁሉ በለው ለማንኛውም የሰባቀታ ትላንትና ጀነራል ካሳይ ደውሉልኝ እሳቸው ስዩሜ አሉ አቤት ያው ጀነራል ከመቀመጫ ብድግ ስላለ ሳትታይ ከዛ ቆፍጠን ስላለ ንግግርን ትቀይራለህ ስዩሜ ካሳዬ ማለት አሉኝ እንዴ እሺ ጀነራል ካሳዬ ማለት ከኔ ጋር ተዋቅቷል አሉ ግራ ገባኝ እንግዲህ ጀነራሉ ጠቅላይ ሚኒስትሩ ወደ ግንባር አቅንተው እኔ ቤት መቀመጥበት አንድ ምክንያት የለም ብለው ይዘመቱ የኢትዮጵያ የመንግስቴን ባለውለታ ጀግና ጀነራል ናቸው ወፉ ታቃለሳቸው እዚህ ቤት መጥተው እሳቸው ታመው ምን ብያቸው ነበር በልበ ሙሉነት መጥቼ እዚህ ቤት ካሰሷቸው እሳቸው ኮሚቴ አንዳችሁም ስለ ኢትዮጵያ የማውራት ሞራል ብቃት የላችሁ አልኩና ግን እኔ ቤተሰቦች ያው እንደምታዩቸው ቀን ኢትዮጵያውያኖች ናቸው ጀነራልን ውጭ ሀገር ልከው አሳክመው አድነው መጥተው ዛሬ ውለታቸውን እበላለሁ ወፉ ውለታ ከፍሉኛል በዚህ እድሜያቸው መኖራቸው ሳያንሰኝ በመጦሪያ እድሜያቸው መኖራ በሰላም መኖራቸው ራሱ በቂ ሆኖ ሳለ እሳቸው ምን ያደርጋሉ መሰለ የኢትዮጵያ ልዩ ኮማንዶ ልዩ ዘመቻዎች መምሪያ ምናምን ሲዘጋጅ እኮ ነው ከነሱ ጋር ይሄዱ ሐሳብ ያካፍሉላል ያማክሩላል በሰርጅና እድሜያቸው ተፈታፍ ይላሉ ይሄን ጊዜም ባለውለታ ናቸው እና ትላንትና ደውሎ ሰይሜ ካሳዬ ምንም ወይ ጀነራል ምን ሆኖ አልኩ ግራ ገባ እኔማ ሰላም ነኝ ምን ሆናለሁ ብሎ የሁሉ ካሳዬ አሜሪካ ሄዶ እዛ ትልቁ ታዋቂው አሜሪካ ትምህርት የጦር ትምህርት ማንፎርድ ነው የምትሉት እሳቸው ተማሩበት መስሎኛ ካልተሳሳቁ
እዛ ሄዶ ተምሯል አሉ። እኚህ ደግሞ ጀነራል ተስፋዬ ናቸው። እሳቸው በኮቪድ በሽታ ተይዞ አዳሜ ጓዳውን ሲርመጠመጥ አዳሜ ፈርቶ ግማሹ ወደ ውጪ መፈርጠጥ ሲያምረው ጀነራል ካሳይና ጀነራል ተስፋዬ እዚህ ጋር ቁጭ ብለው ምን ያርጉ መሰለህ ግንባር ሊዘምቱ እንትን እያልኩ ነው ይኸው ለእናት ሀገራችን ብለው የዘመቱ ናቸው። እሺ እና አሁንም ትናንትና ደውሎ ስዩሜ ካሳዬ እንዴት ያለ ጀግና መሰል ይሉኛል። ኮማንዶ ኢትዮጵያ የመጀመሪያ ያሰለጠነው እሱ ነው አሉ። የመጀመሪያው ምን ነው ስፔሻል ኮማንዶ ኤርትራ ስንት ቦታ ተዋግተን ምናምን ይሉኛል። እዚህ ሰው ዛሬ ሰላም ነው ጀነራል ሰላም ነው እላለሁ። አሁንም ደግሞ ግራ ገብቶኛል። ካሳዬ እኮ ይኸውልህ ያኔ ኩዴታው ጊዜ ምንም ነገር የሚያቅል ነገር የለም። አዲስ አበባ ኮማንዶ ይዞ ሲገባ እዛው ተያዘ። ልክ እንደኔ ባሌለበት ባልዋለበት መከራ ቀመሳል። አሳዝነው ልክ እንደኔ ሲሉ ሌላ ሰው ነው ገመተ። ጀነራል አልገባኝ የሚያወሩት አሁን ልክ ያለው ጽሁፉን ግባና ያየዋሉ። ከዛ በኋላ ገብቼ ሳየው ለካ ስለ ጀነራል እሳቸው ጀነራል ካሳዬ ጨመዳ ናቸው ደውሎ የሚያወሩት ለካ ስለ ጀነራል ማነው ኮሎኔል ካሳዬ ነው። ካሳዬ የሚሉ ለካ እሳቸው አላሉ ለካ ሌላ ሰው እና እነዚህ ያኔ እነሱ ሲዘምቱ ነው እንዘምታለን ብለው 2021 አገር ጭንቅ ላይ በነበረችበት ሰዓት ዶክተር አብይ ግንባር በዘመተበት ሰዓት መተው እዚህ የነበሩት የቀድሞ ሰራዊት አባላት ናቸው። ይኸው ዛሬም ድረስ እዚሁ አብረውን አሉ። አሁን ድረስ ልዩ ኮማንዶ ዘመቻ ላይ ያሰለጥናሉ። ምን ሊሉ ይደውሉ ለካ ስለ በረሃው ዘንዶ ሊነግሩ ይደውሉ። የበረሃው ዘንዶ ማን ነው? ኮሎኔል ታደሰ ማን ነው? ካሳዬ ታደሰ እሱ ነው። ኮሎኔል ካሳዬ ታደሰ አባ ሰራ ኮካ ይላል። የበረሃው ዘንዶ ይሉታል። እንዴት ያለ አንበሳ ጀግና ነው። በጣም ባጭሩ ብነግራችሁ ምንድነው እሱ ብላችሁ የመጀመሪያው አንቲ ሃይጃከር ሆኖ ተመድቦ ይሰራው ሰልጥኖም የመጣው እሱ አንቲ ሃይጃከር ሆኖ ተመድቦ ብቻ የመን ሄዶ የመን ላይ የኢትዮጵያ አየር መንገድ ሲያግት ታታ አርጎ ሁለቱንም ጥሎ አውሮፕላኑን ተሳፋሪዎችንም ይዞ ወደ ሀገሩ ከቻለ አንበሳ የቁርጥ ቀን ሰው ነው ማለት ነው። የመጀመሪያው ሃይጃከር ነው ኢትዮጵያ የሰለጠነ አየር መንገዱ ብቻውን ቁጭ ብሎ አይመችም ብቻውን ድቆ ሁለቱንም ታታ አርጎ ጥሎ አውሮፕላንና ተሳፋሪዎቹ ከነንብረቱ ለሀገር ቤት አመጣ ሰውዬ ነው ትላለህ። እና ይሄ ሰው ዛሬ ታሟልና እባክህ እርዳው አሉኝ። እሺ ካሳዬ የሚለው ካሱኑ ጀነራል ብዬ ከዛ ቆሜ ማሰብ ጀመርኩ። አብረው እሳቸው ስላሉኝ ጭምር ነው ይሄን ነገር የምለው። እንደ ጥያቄም አይደለም የወሰድኩት እንደ ትዕዛዝ ነው የተቀበልኩት። ምንም ችግር የለ ጀነራል አደርጋለሁ አልኩኝ። ደግሞ በሌላ ጎኑ ደግሞ ምን መጣብህ? ይኸው ወላሂ አልዋሻችሁም። ሰለሞን ለማ ገመቹ የሚባለው ልጅ የጻፈውን ላኩልኝ። እሳቸው ናቸው። ለሀገሩ የለፋ ጀግና ነው፣ አዳምጠውና አየር ላይ አውጣው ከእግዚአብሔር ታገኛለህ አሉኝ። ከዛ ቮይስ ደወሉልኝ። ፊት ቮይስ ኮል ጀነራል ካሳዬ ጨመዳ ናቸው ደወሉልኝ። አግዘውኝ ሰውዬ ተብያለሁ። አግዘው ብለውኝ ይኸው እኔም አስገብቻለሁ። የምችለውን አግዣለሁ። ጸብሽ እኮ ነው በጣም የሚገርማችሁ። ወፊ እኛ ቻናል ተዘግቶ እኔ ራሴ ሸክም ሆኜባችሁ ነጋ ጠባ አድርጉኝ እያልኳችሁ እያለሁ ጀነራል ካሳዬ ታዲያ በኢትዮጵያ ከመጣችሁ ምን አደርጋለሁ? መኖርስ ትርጉሙ ምንድን ነው? ህይወቱን ለሰጠኝና ህይወት ዘመኑን ለከፈልልኝ ሰው ገንዘብ እኔ ያለኝንም ሰጥቼ ከእናንተም ለምኜ ባገኝና ብታደገው መልካም አይደለም ወይ? ምን ይመስላችኋል? አካውንቱ ስንት ነው ወፊዬ? በእናትህ እዚህ ላይ ጻፍልኝ እስኪ። እኔ ደረቴ ላይ ጻፍልኝ ወፊዬ። ከዛ እሱን ይዤ ወጥቼ በአደባባይ ለምናለሁ። ምን አሉኝ? አንጀት እንትኔን ውስጤን ሲነኩኝ ጀነራል ስዩሜ አሉኝ። አንተና አርአያ የቱ ነው ደግሞ? ሽልማቱ ለብቼ ልወስዶ እኮ ምርቃቱ ለብቼ ጠቅልዬ ልይዘው። ስዩሜ አንተና አርአያ ባትኖሩ ኖሮ እኔ ዛሬ በህይወት የለውም ማለት ትጥጣልኝ። እንደዛ ሲሉ ውስጤ ግን ወይ እኛ እሱ ለእናንተ ነው የሚገባው። እናንተ ባትኖሩ ኖሮ ጀነራል ካሳዬ በህይወት አይኖሩም ነበር ብዬ የምለው ለእኔና ለአርአያ ሳይሆን ክብሩም ምስጋናውም የሚገባው ለየኛ ቤተሰቦች ለነፃ ሚዲያ ቤተሰቦች ነውና ጀነራል ማን ነው ኮሎኔል ካሳዬ ታደሰን ለሀገሩ ውለታ የከፈለ አብሯቸው ሲዋደቅ የነበረ ጀግና መሆኑን እኛን አምነው ጀነራል ታደሰ ማን ነው ጀነራል ካሳዬ ጨመዳ ደውለዋል። ልጆቼ አደራችሁን ይሄ ታደጉት ለህይወት ለሀገር ለኢትዮጵያ መስዋዕት የከፈለ ጀግና የቁርጥ ቀን ልጅ ነው እና በህይወት መኖራቸውም አይደለ ጀነራል ካሳዬ
የኢትዮጵያ የልዩ ዘመቻዎች መምሪያ ሲቋቋም ሲያማክሩ የልብ አድርጉ ወፍ አሁን የምናከብረው 65ኛ ዓመቱን ባለፈው ያከበርነው አይደል? 65ኛ ዓመቱን ያከበርነው 1954 ሲቋቋም ልዩ ዘመቻዎች ኮማንዶ ሲቋቋም ማለት ነው። እሱ ነው ዋናው የመጀመሪያው ሰልጣኝ የመጀመሪያው መስራች ነፍስ ይዘራበት አለች። ጀነራል ካሳዬ ሕክምና መተው ዴናቸው ተመልሶ እንደዚህ ዘረው መከላከያ ባለበት ሁሉ እየዞሩ ሲያማክሩ ሲናገሩ ሲመክሩ ሳይ አባቴ በጎነት ለካ ለራስ ነው ብዬ አልኩኝ። ለምን እሳቸው ጋር የሰራነው በጎ መግባር ሸልሞናል። እኛ አየው በሁለታ ከፈሉ። እኛ እኮ መኖራቸው በቂ ሆኖ ሳለ ነው የምለው ሁሉ በጥሮታ በሰላም መኖራቸው በማረፊያ ዕድሜያቸው ማረፍ ያለባቸው መጸለይ ባለባቸው ሰዓት ከኛ ጋር ግንባር እየዞሩ ካምፕ እየዞሩ ያማክራሉ። አሁን ያሉ ወጣቶችን አሁን ያሉ ወታደሮችን ማን ያውቃል ከኮሎኔል ካሳዬ ታደሰም ነገ አሁን ካገጠመው ህመም ተነስቶ አገግሞ መጥቶ ነገ የኢትዮጵያ መከላከያ ሰራዊት አባላትን አሁን የተቋቋሙ ልዩ ኮማንዶዎችን አንዴትም ያለችውን ዕውቀት ቢያካፍል ቢያጋራ ምን ይሆን? ምን ይታይ? ታይገርም ይሉታል ሰያሚ ምን ይገኛል? ኮሎኔል ካሳ ገብረ ማርያም እንግዲህ የሚቀድም ያ ከጀነራል ካሳዬ ጨመረ ጋር ተቀመጡ የአብዮታዊት ኢትዮጵያ የልዩ ሜዳል ተሸላሚ ናቸው። እሱም ጃንሆይ እጅ እኮ ተቀብለዋል። ኮሎኔል ካሳዬ ታደሰ ከጃንሆይ እጅ ይኸውላችሁ 1966 የመጀመሪያው ስፔሻል ፎርስ ስልጠና ትምህርት አሜሪካን ሀገር ተልቀው ከተመረጡ ውስጥ ነው። ይሄ ልጅ የጻፈውን ጀነራል ካሳዬ ያጋሩኝ የነገሩኝ ነው የምላችሁ። እኔ በእንዲህ ነው በ1000 በእናት ወፍዬ አካውንቱ ለምን የሚጠፋብኝ? ቆይ ወፍ እኮ ችግር አለ ብጽፈው እና አጽፈውም አንተ ራስህ ሳስበው 10 ማን ነው 1000 32 66 83 57 8 ልድገመው 1000 32 66 83 57 8 ስከፍቱ ካሳዬ ታደሰ አቦሴራ ይላል። እሺ ያባቱ ስም አያቱ ስም አቦሴራ ይላል። እኔ ገብቼ ያቻልኩትን ድጋፍ አድርጌያለሁ። እናንተም ድጋፍ እንድታደርጉ ለምናችኋለሁ። ይሄ ለኢትዮጵያ የተከፈለ መስዋዕትነት ነው። እኛ ምን ከፍለው ብር ነው ገንዘብ ነው ፋይናንስ የለፋንበት የጥረት ዋጋ ነው። እኔ የምለው የተከበራቸው የመከላከያ ሰራዊት አባላት ሌሎቻችሁ እንዲህ ያለ ወንድማችሁ ታሞ ሳለ በዝምታ ማለፍ ይቻላችኋልን? ተገቢውን ድጋፍ ማድረግ የለባችሁም። እኔ እንደ መከላከያ ክብረ አባል የበኩሌ ለማድረግ እጥራለሁ። ይሄም አሁን እዚህ ጋር የምናገረው የዛው አካል ነው። ሌሎቻችሁም ይህንን መረጃ በማዳረስ ድጋፍ በማድረግ ይህን የኢትዮጵያ የቁርጥ ቀን ሰው እንታደገው ድጋፍ እናድርግለት ብዬ ለምናችኋለሁ። የአካውንቱን ራሴ ገብቼ ቼክ አድርጋለሁ። በስሙ መሆኑን አይቻለሁ። ሁለተኛ ጀነራል ካሳዬ ጨመዳን አከብራቸዋለሁ። እሳቸው ሪኮመንድ ያደረጉት ነው። ይህን ሰውዬ ታደገው አብሮ ሲዋደቅ የነበር ጓዴ ነው ብለዋል። ይህን የእሳቸውን ቃል እቀበላለሁ። ሌላው በዚህ ጉዳይ ላይ መቼም ታዋቂው ታታሪው የቀድሞ ሰራዊት አባል የምንለው አንበሳው ወዲ ሻምበል ገጹ ላይ ለጥፎት አግኝቼዋለሁ። ይህንን ጉዳይ መጽሐፉን አስመርቆ መጽሐፋቸው ተመርቆ እዛ መጽሐፍ ምርቃት ላይ እንትናም አለ ወዳጄ ማን ነበረ ደቻሳ አንጋሳ አለ። እሱም በበኩሉ መጽሐፉ ሲያሳትም ይሄን ጽፏል እና የቁርጥ ቀን ጀግና ነው ታሟል ድረሱለት ተብላችኋል። እኔ በኩሌን አድርጌያለሁ። ከእናንተ የሚጠበቀውን አድርጎ ለእኔ የምታደርጉትን ድጋፍ በተወሰነ ጊዜ ትልና ወደ ጀነራል ካሳዬ ታደሰ እናድርገው። እሱ ህይወቱን ከሰጠኝ እኔ ገንዘቡን ብሰጠው ምኑ ላይ ነው? ህይወት ዘመኑን ከሰጠን በዚህ መልኩ አድርገን እስኪ እናሳከመው፣ እስኪ ጀግናችን እናክብር። ይህም ብለን በቀጥታ ወደ ጉዳያችን እንግባ። ባንዳና ባዳ ብለን እንጀምር ነው። ግን እንዲህ አድርገን እናያይዘው። ዝም ብለን ነጥለንማ ነው ስናወራ እያይዘንም ወፍዬ ሰንሰለት ነው የምሰራብህ እኮ በየቀኑ አንዱን ነገር ከሌላው ጋር እያጠማመርኩ የሚሄድ ወፍቲ ማስታወቂያ ሰመረች ሴቶች ያሉትን ሰምታል። ስዬ ጋር ነበርን ነፃ ሚዲያ ሰምተን የመጣ ነው ብላችሁ ካላችሁ እስከ 5% ድረስ ቅናሽ ይደረግላችኋል ብለዋቸዋል። 5% ስላችሁ ቀላል እንዳይመስላችሁ እስከ 2 ሚሊዮን ብር ይደርሳል አሉ። ከአጠቃላይ ሂሳቡ ላይ ሰመረች ሴቶች ጋር ደውሉ፣ ቤት ግዙ፣ ንብረት አፍሩ። ቦታ ደግሞ ሲላቸው አመራረጣቸው ለየት ያለ ነው። ኤምባሲ ያለበት ጀርመን ኤምባሲ፣ እንግሊዝ ኤምባሲ፣ ቤልጅየም ኤምባሲ ያሉበት አካባቢ የእናንተ መኖሪያ ቤት ሲኖር አስቡት እስቲ። ጥቅጥቅ ያለ ሰፈር
ይመቻቻው። ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ። ትፈላሰፍብህ ማለት ነው። በዘርፉ ላይ ብዙ ዓመት ቆየው ወብዬ እንዴት ማድረግ ነገሮችን እንዲገልብጬ ማውራት ይችላል። እንደዚህ ማውራት ይችላል። እንደዚህ የሚችለኝ ሰው የለም ብዬ ላወራ ይችላል። የሚችለኝ ሰው ስለሌለ ነገ ጠባ ቻናል የሚዘጉብኝ ብለን ትላለህ። እንዘሚን ታይም ቻናሌን ይዘጉብኝን ሰዎች አወኳቸው ብለስ እና ደግሞ ቻናሌን ያዘጉት እነሱ መሆናቸው የማውቀው እነሱን የመሰሉ ፓራሳይቶች በየቦታው ሞልተው እኔ የተናገርኩትን ቪዲዮ በየደቂቃው እየቆረጡ ስለተዋቸው ይቆል ዘን ፓራሳይት እኔ ሆስት ነኝ። ተስላክ ኢትዮጵያ አሰሱንም ገሰሱንም ተሸክሜ ነው የሚሄደው። የኔ ቪዲዮ ትክክለኛ መሆኑን የምታውቁ ሊንኩ ትክክለኛው ቻናል የሚሆን የትኛው መሰላችሁ? በኔ ቴሌግራም ቻናል ምልክላችሁ ወይም በዋትስአፕ አካውንት ምልክላችሁ ብቻ ይሆናል። ከዛ ውጭ ያሉት ፌክ አካውንቶች ስለሆኑ ያዘጉብኝ እነሱም ስለሆኑ ከይሄ እዚህ ጋር እኔ በፌስቡክ ልኬላችሁ ከምታረጋግጡት ቪዲዮ ማለት በቴሌግራም ልኬላችሁ ወይም ቴሌግራም ቻናሌን ገብታችሁ ጆይን ማድረግ ይችላል። ከዛ ውጭ ያሉት ከነዚህ ውስጥ አንዱ ስማቸውን ቀይረው የከፈቱት አካውንት ስለሆነ አዘጉባቸው ሪፖርት አድርጉና ብዬ ጠይቃቸዋለሁ። ይሄን ብዬ ሳበቃ ቻናሌን የሚያዘጉት እነሱ እንደሆነ ባቀስ ወፍዬ ይሄ ብቻ እንዳይመስል ደግሞ ጀነራል ካሳዬ ጨመዳ እድሜ ልኩን ሲታገል ይኖረው ማለት ከማን ጋር? ከሻቢያ፣ ከወያኔ፣ ከኦብነግ ወይ እዚህ ሶማሌ ዛድባሬ ሱዳን ከሚልከው ምናምን ሲያማጽ አገር ውስጥ ካለ ሸኔ ከፋኖም በለው ጀነራል ካሳይም ኮሎኔል ካሳይም ሲታገል ይኖሩት ከእንዲህ ያሉ የአገር ውስጥ ባንዳዎችና የሩቅ አገር ባዳዎች ጋር ነው። የነዚህ ሁሉ ነፍስ አባታቸው ግብጽ ናት። ደግሞ ሌላ አድርገመ እነዚህኑ ወታደሮች የኢትዮጵያ ቁርጥ ቀን ልጆች ሌላ የሚታገሉ ጀነራል ካሳይ ከማን ጋር ነበር መሰለ? የመን ካሉ የመን ከአውሮፕላን ማገት የጀመሩት በግብጽ የተላኩት ሻቢያዎች ናቸው። ኢትዮጵያ አውሮፕላን ሲያገት የነበሩት አንቲ ሃይጃከር ሆኖ እነሱ እየመታ ሲጥልኝ የነበረው ኮሎኔል ካሳይ ነው። ኮሎኔል ካሳይ ታደሰ የጀነራል ካሳይ ጨመዳ ልጅ ማለት ነው። እንዳርጋችሁ ያዙት። በቃ ሁለቱ ሲታገሉ አያችሁ። የምናወራው ኮንሲስተንት ፐርሲስተንት ይሆናል። ወጥነት ያለው እንትን ያለ ነገር ምን ልላችሁ ፈልጌ ጀነራል ካሳይ ብዬ እዚህ ጋር አመላችሁ። ይሄ ምርኮኛ ተማርኮ አውቁ ዱቄት ይሄ የደርግ ወታደር እያልኩ ስታሽቃብጥ ባዩ ማን ነው ስለው ወይ ሻቢያ ነው ወይ ወያኔ ነው ወይ ሸኔ ነው ወይ ጠላት ተላላኪ ነው ወይ የግብጽ ፍርፋሪ የሚበላ የግብጽን ሻይ የጠጣ ነው። ልብ ብላችሁ ያቸው እስቲ ሁሉም እንደዛው ናቸው። እኔና እናንተ ደግሞ እንዲህ ያሉ ጀግኖችን እናደርጋለን፣ እናከብራለን፣ እንደግፋለን። ግዴታችን ነው። ለኢትዮጵያችን መስዋዕት የከፈሉ ናቸው ብለን እናልፋቸዋለን። እነዛን ሰዎች ሲያብጠለጥሉ የሚውሉ ሰዎች ለምሳሌ ነአምና ሊሆን ይችላል፣ አብዩም ሊሆን ይችላል፣ ገዱና ጀዋር ሊሆን ይችላል፣ ሕዝቅኤል ሊሆን ይችላል፣ ያሬድ ሊሆን ይችላል፣ ጁሩ አባይ ገለጣው ያሬድ ቢውስና ቀሽቡ ለካ እነዚህ ናቸው ቻናል ያዘጉት። እኔ ታውቄላቸው የሆነ ሰውዬ በውስጥ መስመር ስዩም ቻናልን ያዘጉት እነሱ ናቸው እኔ አውቃለሁ ያን ቪዲዮ አንጣልኝ ይለኛል። ይመጣና በውስጥ ኧረ በእናትህ ነው ተወሳችቶኛል። ይዘጋሉ፣ አዲስ አቋቁማሉ፣ ቀጣሉ። በቃ እንደዛ ነው የሚሆነው። እኔ የሚያበሳጨኝ ነገር የተመሰለ እለዋለሁ። እኔ የሚያበሳጨኝ እነዚህ ዱቄቶች የሆነ ክፋትና ተንኮል የተሞላ ተግባር ይፈጽሙና ያንን ተንኮል የፈጸመው ማን ነው እያልኩ እኔ አእምሮዬን እንደዛ ላይ ማባከን ነው የሚያበሳጨኝ። አደዋና ዩኒቨርሲቲ እኔ አናላይዝ መስራት የምፈልገው እኔ አናላይዝ ማድረግ የምፈልገው ምን አረገ ብዬ የእነሱን ክፋትና ተንኮሳሰብ አሉ። እኔ ስለ ኢትዮጵያ ጥቅም ማሰብ ነው። እኔ መሬት ላይ ተጨበጥ ያለን ችግር እንዲፈታ ነው የምፈልገው ብለዋለሁ። አይደለም ስዩም ስለኝ ተወኝ ይላል። ቻናልን ያዘጉት እነዚህ ናቸው ይለኛል። ሰውየው የገባው ነገር አለካ እኔ ምን አቅላለሁ? ከዛ ምን ቢሆን ጥሩ ነው? ስዩም ይሄን ሰው ያዘዋል ብሎ ሩማል ውስጥ ላከልኝ ነው። ለካ የኔ ቤተሰቦች በጣም ነገሮች የምትከታተሉት ያራዳ ልጆች ሆናቸው ማለት ነው።
እነሱ በጣም ነው የሚከታተሉት ታውቃለህ። እኔም ብሎ ካርገው ለካ ያኩ የማን ነው ይከፍተዋል? ነአምን ነው ነአምን ዘለቀ አመድ እሳት ወለደ የሚባለው። እሺ ምን እያደረገ ነው ነአምን ይያዋል? ቀጣዩ ምርጫ ቅርጫ እናርገው እያለ ቀጣዩ ምርጫ ቅርጫ ለማድረግ ያወራላል። ቀጣዩ ምርጫ ያስፈልግም የዶክተር አብይ መንግስት እንዲሆነ እንዲያርጎ እያለ ያወራል። እንዴ እኔ በቀደም ሳወራው የነበርኩ አሃ የኔን ቻናል አዘጋችሁ ዝም ብላችሁ ታወራላችሁ እንዴ ብዬ መጣሁ። በቃ ገርሞኝ ማለት ወላሂ ቻናሉ የተዘጋው የመጨረሻው ቀን መጨረሻ የተዘጋበት ቀን አለ። ይሄን ፕሮግራም ሆኖ ተቀረብኩላችሁ አሳውስካ ይሄ ገለታው ዘለቀ የሚባል ጅላምቦ ያዘጋጀው ሰነድ ነው። ይሄን ደግሞ እንደ በቀቀን ተቀብለው ወስደው ሚዲያ ላይ የሚያቀርቡት ደግሞ ማን ናቸው? እነዚህ እነማ ኤምኤስ ላይ ነአምንና ብዩ አቅርቡ ተብሏል። አንከር መሳይ ገዱና ጀዋር አቅርቡ ተብሏል። አንድ ሰው ነው የሚሰጣቸው። እናንተ እንኩሮች የባንዳ ስብስቦች ምን ነው ወፍ ይቅራል ቻናሉ እንዳይዘጋ አስበለው። አሁንም ይዘጋ አንተ ምን ሆነ ነው? እውነትን ተነግሮ የመሸበት ማደር ብቻ እኮ አይደለም። ቻናሉን የሚያዘጉት እነሱ እንደሆኑ እናውቀዋለን። አረጋግጠህ ትሄድና የሁሉንም ቻናል እኛ እዚህ ቤት ያለ ሰዎች ማለት ነው የሁሉንም ቻናል እንደተረባረው እንደምናዘጋ እናውቃለን። እነሱ ያው ያለ የሌላ አቅማች ጠቅመን ዝም ብሎ እንዳይመስል ተቋማዊ አቅምን ሳይቀር ጠቅመን እናዘጋጀው ይጋት ተቋማዊ አቅም ስላችሁ የነፃ ሚዲያ ተቋማዊ አቅም ማለት ነው ትላለህ። ከዛ የፈለከው መሰረት ኢንተርፕሬት ማድረግ ከፈለክ ጎ ሄድ ወዘት ኢንሳ ምናምን ካልከ ደስ ይለኛል። የኢንሳን አቅም ጠቅመን ብናዘጋጁት ላይ ቀላል ደስ ይለኛል። ጉልበት ሰጠኝ ማለት ነው። ኤአይ ምናምን እስካልከኝ ያራዳል። ብሔራዊ ደህንነት ካልከኝስ ተገኝቶ አምባሳደር ሄራም ሲጋ ደጃቸው ላይ እየጾሙ የሁለት ተከበሩ እነሱት ብዬ አስረድቼ ክሊክ ቢያስደርጉልኝ አግኝቼ አይ እናንተ ሳትናገሩ የምትሰሩትን ሴራ እኔ በግልጽ ነግሬያችሁ አደርገዋለሁ። ለምኜ በአደባባይ ተናግሬ እኔ የምደብቀው ነገር የለም። እናንተ ሴራችሁን ያስደብቃችሁ ግን የተመቸ ነገር ምን መሰላችሁ? የሁላችሁ በቀጣይ ሳምንት ምርጫውን ቅርጫ ያደረጉ እንዲህ አድርገው አቅደው ብዬልካኔ ተናግሬያለሁ። ወፉ እንኳን ካስታወስ የገለታው ሽግግር መንግስት ብለህ ነው ርዕስ ያወጣው። ራይት አውጥቶ እኮ ነው ወፉ አውጥቶ ለጥፎ እዛ እራት እየበላ ነው አሉ። እራት በልቶ ዞር ሲል ቻናሉ የለም መንገድ ላይ ነው ላይ በለ ማርያምን ይኸውላችሁ ወፉ የሚለውን ስሙ አስታወስኩት። ወፉ የሚለው ይኸው ቻናሉን ጭሩ አፕሎድ አድርጎ ጨርሶት ከዛ ወደ ቤቱ ሲሄድ መንገድ ላይ ቻናሉ ተዘግቷል። ወፍዬ ስንት ነው ተዘጉት አለኝ። ራሱ ደግሞ ምኑን በሩን ነው ቻናሉን አለ ይዝጉት ተው። ስንት ደቂቃ ፈጀ እለዋለሁ። ቻናሉ 1 ደቂቃ 26 ፕሮግራሙ ርዝመት ራሱ 1 ሰዓት 26 ነው የፕሮግራሙ ርዝመት። ልክ ነአምን ይመስለኛል ቁጭ ብላ ያንን ቦርጩን አንዘረጦ ቦርጫ ምን አይደል አይወቅሽ እሱ ቁጭ ብላ አይቶ ሲጨርስ ዘጎት ብሎ ያዘጋው ይመስለኛል። ይሄን ማረጋቀም አለው አላውቅም። እኔም ሪዮትስ በምን ተሳተፈ? ዝቄልስ በምን ተሳተፈ? ጁሩስ በምን ተሳተፈ? የሁላችሁ እንዲህ መሰላችሁ ነው። እነዚህ 16 ኩታራዎች ናቸው። 16 የባንዳ ሚዲያዎች ናቸው። 16 ከሃዲዎች ናቸው። 16 ባንዳዎች ናቸው። እዚህ ጋር ብታዩት አላሁ አክበር። እንዲህ አድርጎ በነፃነት ተናግሮ መሞትን የመሰለ ነገር አለ። እንዴት ደስ ይላል! አባት ያምላክ ይዋቸው ነአምን፣ አብዩ፣ ገዱ፣ ጀዋር፣ እዝቅኤል፣ ያሬድ፣ ጁሩ፣ አባይ፣ ገለታው፣ ያሬድ፣ በቃሉ ነአምን፣ ገለታው፣ ኢትዮኒስ፣ ኢትዮፎረምስ አለቻል። አዎ ሆርኒ፣ እሺ፣ ያሬድ፣ እዝቅኤል፣ ልደቱ፣ እስማኤል ስማ እንጂ ሙልጌታው፣ ገለታው፣ ሙልጌታ፣ አባይ፣ ልደቱ፣ ጁሩ፣ ነአምን፣ አብዩ፣ እስማኤል፣ ኦባንግ የሚባለው ኦባንግ ሜቶ አይደለም አሉ። ሌላኛው ኦባንግ ነው አስተካከል አሉኝ። አቤቱ ጌታዬ እርማቱን ተቀብያለሁ እንዳላችሁኝ ኦባንግ ሜቶ ሳይሆን ኤባንግ ሴቶ ልበለው ምን ልበለው ኦባንግ ሜቶ አይደለም። ግን ኦባንግ ሜቶስ ከዚህኛው ኦባንግ ይለያል ወይ ብትለኝ አይለየም። ያው ነው ባንዳ ነው እሱ።
ስዩም ኦባንግ ሜቶ አይደለም። እሺ ኦባንግ ሜቶ አይደለም ሌላ ሰው ነው። አዎ ኦባንግ ሜቶ ራሱ ከነሱ ይባሰ እዚህ ሀገር ውስጥ አይደል? አዎ ያለውን አናውቀውም እንዴ? የሆነች የአሜሪካ ሚዲያ ስለላ ተቋሙ ስቆይጆ አግኝቶ እኮ ነው እንትን አድርጎ ተቀብሎ። አዎ ናሽናል እንደውም ፎር ዲሞክራሲ ልክ ጸዳለ ገሄዶ ገንዘቡ ተቀብሎ ሲመጣ ጆኩ ሊስት ውስጥ ኦባንግ ሜቶ ከአሜሪካ ዶላር የበላ ከግብጽ ጋር ሻይ የጠጣ ሰው እርባና የለውም ብሏል ሬድዋን ሁሴን። እናመሰግናለን የተከበሩ አምባሳደር። እነዚህን ሰዎች ዝርዝር ግን አይታችሁልኛል ብዬ ጠየቅኩኝ አንድ ቀን የተከበራችሁ ብዬ ምን ነው እኔ ምን ያብዩ ሻለለው እንዴ? ቀላል ይመቸኛል ያብዩ ሻለው ነው እንትና እኮ ውሻን ይሰርልኝ ይላል። ያብዩ ሻለ ይሰርልኝ ነው ይሳደባ ውስጥ አንዴ ስነጨው እኮ ምን አድርጎ ምን ብዬ አገሩን የከዳ እዳው ይከፈልለታል ብዬ ጻፍኩበት። ናምንን እኮ ለምን ደስትቢን ካምፓኒ አለው የቆሻሻ እንደዚህ የሚያነሳ ካምፓኒ አለው እና ከሰረ ካምፓኒ እና ቤቱን መከላከል እና ሻዕቢያ መጣችና ዘጭ አድርጋ ከፈለች። ከዛ ትዳሩን ፈረሰ። ከዛ በኋላ ምን አደረገ? ያቺ ዳውን ከፍሎ ሻዕቢያ 500,000 ምናምን ነገር $500 ማለት ከፈለች ይባላል። እሷ ተከፈለችለት፣ የቤት ዳውን ከፈለ፣ ካምፓኒው ከኪሳራ ዳን። ከዛ ወደ ሙሉ ስራው ተመልሶ መጣ። ሙሉ ስራው ምንድነው? ባንዳነት እና ይሄን ያደረጃለው እና እኔን አዘግተው በቀደምልሽ እኔ ወፉ እኮ የሰማች ህዝቤ ሆይ የሰማችሁ በብሎኛል እኮ ማንንም የሰማ ሰው ለካ የለም። ቻናሉን ሲጣርገውታል። ወፉ እንኳን አልሰማውም። መንገድ ላይ ቤት አልገባው። ቻናሉን ጥሩ ዘግተውት ትላንት ገባላለ ወፉ ማምን እና አምን ዘለቀ ምን ያላውራል የነገርኳችሁ ቁጭ ብሎ ሚዲያ ላይ ሲቀሰቅስ አርግጅ እስተፈረላ ፈጣሪ ሆይ ለዛሬ እንደዘጋጁ ቻናል ብዬ ስቄ ሞትኩ። አላገጥኩባቸው አይገልጽም። ገለታው ይወለ እቺናው አንድ ጽሁፏን ብሰማት በሳቅ ነው የሚገሉህ። እያንዳንዱ አረፍተ ነገር እዚህ ላይ ያለችው የተቀመጠችው ገለታው ዘለቀ የነአምን ዘለቀ ወንድም ነው ወይ ያልኳችሁ የሁለቱ ሐሳብ በመሳሰል ገርሞኝ ነው። እሱ ብቻ አይደለም ሁለቱ ናቸው ያስተባበሩ ያሉት። ያ ነገር አይደለም እኔ ተመቸኝ። ቆይ ሚዲያ ላይ ስታወራው የተለያያችሁ ሰዎች ትመስላላችሁ አይደል? እነዚህ 16 ሚዲያዎች አየህልኝ ወፊ እስኪ ስማቸውን አንጣልኝ። 16 ሚዲያቸው እዚህ ላይ ቀረቡት ሰዎች ዋቸው። እነዚህ ሰዎች እንደው እርስ በርስ እንኳን አብረው የሚሰሩ እንኳን በነአምን ዘለቀና በገለታው ዘለቀ የሚታዘዙ የሻዕቢያ ግልገሎች የሻዕቢያ ቡችሎች መሆናቸውን ቀርቶ እንደዚህ አንድ ላይ ተቀናይተው ከባንዳ ጋር የሚሰሩ ተላላኪ ካህዶች መሆናቸውን ማወቅ ቀርቶ እርስ በርስ የሚተዋወቁ ይመስላችኋል? አይመስላችሁም? እኔም አልፈርድባችሁም። ለምሳሌ ጋሽ ያሬድ ያውልህ እንግዲህ መጣው ዞሬ እኔ ሐቀኛ ነኝ፣ እኔ ውሸት አልዋሽም፣ እኔ አልልከሰከስም፣ እኔ በገንዘብ ሊና ያልሸጥ። ይሄንን ማን ያውቃል? ነአምን ዘለቀ ያውቃል። ማን ያውቃል? ሌላ ሁለት ማሳያ ጥቀስላችሁ። ጋሽ ያሬድም ያውቃል። ጋሽ ያሬድ ታውቃለህ? ትላንትና ነአምን ያንተን ጽሁፍ ሼር አድርጎ አየሁት። እኔ አንተ ላይ ክፉ ቂማ ስለማልፈልግ አንተም ጽፋቸውን አላየም፣ በፍጹም አላየም። ፌስቡክ ላይም አላየም። ማላየው በዛ በክፉ ዘመን የዋልክልኝ ውለታ ነው ማሰብ የምፈልገው። ወፍዬ በዛ በክፉ ጊዜ ሁማን ራይትስ የሚባል ድርጅት ነበር የልጄሙኑ ነጋ ጠባ የሚደውልልኝ ልሞት ጫፍ ስደት በርናውት ሳደርግ ወደ ውጭ ሀገር ልከውኝ አረጋግተው ያመጡኝ ከዚህ ሀገር እንደወጣ ብዙ ጥረት አድርገው እኔ ብቻ ሴድ ነው ሀገር ያልወጣም ብዬ አልኩኝ። ገንዘብ እንትን ብሎ ወያኔ አባሮኝ ከስራዬ አባሮኝ መድረሻ አሳጥቶኝ በክረምት ቤቴ በር ላይ ድንገት መኪና መጥቶ አፍኖ ሊወስዱኝ በአጥር ዘልዬ አምጥቼ አሰላ ሄጄ ተደብቄ ምን ያልሆንኩት ነገር የለም። ያኔ ይሄን ያውቃል ያሬድ። እሱ ብቻ አይደለም ኮንፌሽን ስሰጥ ያውቃል። ቶርች አድርገውኝ ሰባብረው ጥለውኝ እኔ አሁን በአብይ ከመጣ በኋላ ሲጥሉኝ ዳንኤል በቀላ አይደለም የደወለልኝ ያሬድ ኃይለማርያም ነው። ያሬድ ኃይለማርያም በእንትን ጊዜ ዘመን
በወያኔ ዘመን የኢሰመጉ የኢትዮጵያ 70 ዓመት ጉባኤ የዛ ሪሰርቸር የነበረ ከነ ማናቸው የ6 ኪሎ ልጅ ነው ከነ ፕሮፌሰር መስፍን ጋር አብሮ ይሰራል እና ጋሽ ያሬድ አሁን አንተን ከነና አመን ጋር ሳይህ ቋቅ ይለኛል። እኔ አንተን አምን አይደለም እኔ አንተን ከጀዋር ጋር ሳይህ ያመኛል በጣም ሰውነትን እጠራጠራለሁ ራሴንም እጠራጠራለሁ። ሰው በዚህ ልክ ይቀየራል ብዬ ማሰብ ይከብደኛል። ያን ሁሉ ነገር የምናቅ ሰዎች ጋሽ ያሬድ እንዴት ይሄ ይሆናል? እንዴት እንደዚህ ሰው ይቀየራል? ለነገሩ አንተ ብቻ አይደለም እንትን ማን ነው ወዳጅ ልቤ ወይ ኢንተርቪው ሌላኛው ወዳጅ ጋሽ ያሬድ ማለት አንድ ሀፍታ ላይ ገብታችሁት እኔና ኢንተርቪው ሳረገው እኔና እሱ የምናወራቸው ያን ጊዜ የነበረውን ስቃይ ብዙ ጊዜ እኔና አንተ ያደረግናቸው ኢንተርቪው እንደ ሳይት እያደረኩ ተጠቀማቸዋለሁ። ግን አንድ ነገር የማውቀው ነገር ህሊናዬን እንደማልሸጥ ታውቃለህ። ምስክሬ ነህ። የኔን እውነት መካድ የራስን ህሊና መካድ አምላክህን መካድ ነው የሚሆነው። ቢያንስ በአቋም ደረጃ የምልከሰከሰው እንዳልሆንኩ አውቃለሁ። በፍጹም አንተም እንደዚህ አይነት ሰው ትሆናለህ ብዬ ጠብቄህ አላውቅም። ያሬድ ኃይለማርያም ማለት ነው። ወንድማገኝ ጋሹም እንደዚህ ነው የሆነው። እሱም ሄዶ ገባ በቁርቋር ውስጥ ሄደህ ትገባለህ ብዬ ፈጽሞ አልጠበቁም። ሁለቱም የሰመጉ ሰራተኞች ነበሩ፣ ወዳጆች። በፍጹም ማለት ነው የፈለገ ነገር ይሁን ወፉ አንተም ሄደህ ከከሌ ጋር ከጀዋር መሐመድ ጋር አንድ ጎራ ገብተህ አገኛለሁ ብዬ ፈጽሞ አስቤ አላውቅም። መሳሳትንም አውቀው ያኔ ነው። ይኸውልህ አሁን ይሄንን የምናገረው እሱ ያሬድ ኃይለማርያም እዚህ ጋር የጻፋት ላይ አንዳንድ የግዛቱ ተው ጋሽ ያሬድ ተው እኔ ታዘባለሁ። እንደውም እኔ ባለፈው የኔን ቪዲዮ ቆርጠው ልከው ጋሽ ያሬድ እኔ አንተን ክፉ አልናገርም ብያልኩ ባቺ የተዘጋጁ ቪዲዮ ጋሽ ያሬድ እኔ አንተን ክፉ አልናገርም ብዬ እማልፍባት ናት። ምናልባት እሷን አይተህ ይመስለኛል እዚህ ጋር የጻፍካት ራሱ እና እኔም አላሰብኩትም ነበር። አክቹዋሊ ግን መናገር ካለብን እኔም ምሎት አንድ ነገር አሳውሳለሁ። እኛማ አውቀናል ጉድጓድ ምሰናል አላሉ ሰውዬው። ማን ያለው? አይጥ ነች ጀዋር። አይጥማ የራሷ ነው። እርግጥ ነው ጉድጓድ ትምሳለች እሷ። አይጥ ብልጥ ናት ወፍዬ። አይጥ ስለኝ አንድ ገት ዛሬ ማን ነው እዚህ ጋር አይጥ የሚመስል ሰው አየሁ እንዴ? እንደ አይጥ አሾልቆ የሚያሳየውን ስዬም መስሎኝ ነው አይደል? ናምን ነው ተው። እኔ የምለው ይሄ እኛማ አውቀናል ጉድጓድ ምሰናል ያለችው አይጥ ሳትሆን ጀዋር ነው። ጀዋር ለምን ነበር ነው እዚህ ያለው? ታስታውሳለህ? ዶክተር አብይ አህመድ ፓርላማ ቁጭ ብሎ እንዲህ አለ፣ ሁለት ፓስፖርት ያላችሁ ሰዎች በኢትዮጵያችን ላይ አትቀልዱ። እኛ አንድ ፓስፖርት ነው ያለን፣ ኢትዮጵያ ብቻ ነው ያለችን። ከሷ ውጭ ምርጫና አማራጭ የለንም። እንደናንተ ሸሽተን የምንገባበት አገር የለንም። በእኛ ሀገር በኢትዮጵያችን ላይ መቀለድ አትችሉም ብሎ ዶክተር አብይ ፓርላማ ላይ ይናገራል። አስታውሳለሁ ከ22 ወደ 4 ኪሎ እየመጣው ታክሲ ውስጥ ነበር። መኪና ነበረም ወይ ገና ከገጠር በገባው በስንተኛ ወሩ መሰለኝ ነገር ይሄ ከገጠር ስመጣ ደግሞ ጥግ ልጅ ነው የመጣሁት እና መኪና ቀርቶ ምንም የለኝም ትላለህ። ይመቻራል አይ ብና አስቀሙ ፊቱ እንጂ በራስ እንዲየቀለሉ ካልመጣህ ማለት እንዴት ፈን ይሆናል? ያን ሰሞን አስታውሳለሁ ምንም ነገር አልነበረኝም እና ልላችሁ ፈለኩም መሰላችሁ ጀዋር መሐመድ ነው ያኔ አብይ ባለው ለፓስፖርት ይዛችሁ በኢትዮጵያችን አትቀልዷል። ጀዋር ምን ብሎ ጻፈ? እኛማ አውቀናል ጉድጓድ ምሰናል አለ። አይጥ ማለት ነው። ከፓርላማ እንደወጣ ዶክተር አብይ አህመድ ወደ እንትን ሄደ፣ ወደ ራሽያ ስብሰባ ወደ ሶቺ ሄደ። ማታ ላይ ጀዋር መሐመድ ምን አደረገ? እኛማ አውቀናል ጉድጓድ ምሰናል ብሎ ያላትን ከነ ጌታቸው ረዳ እና ጌታቸው አሰፋ ጋር ተጻጽፈው ኢሜላቸውን አውጥተዋል። ያኔ አሁን ጌታቸው ረዳ ወጥቶ ራሱ በአደባባይ ሊመሰክር ይችላል። ጌታቸው ረዳ ኢንተርቪው ስታገኙ ያኔ ጀዋር መሐመድ ከበቡኝ ያለ ጊዜ
ካንተ ጋር የተጻፈው ኢሜል ስህተት ነው እውነት ነው ለጠይቁት ያልጠይቀው የቾና ፊት ያስቀምጪ እንደዛ ቢጤ ያኔ ያላቸው ያኔ ያረጋቸው ያኔ የሰራቸው ነገሮች ሁሉ ግልብጥ ብለውብኝ ድንገት ቦግ ብዬ ከጌቾ ጋር እዛው ድብድብ ልገጥም ሁሉ ይችላል። ስለዚህ አልጠይቅም። ከቻላችሁ ጠይቁት። ልላችሁ ፈለኩት ጨዋታና ቀልዱን ተውትና ጠይቁት ጌታቸው ረዳ ያኔ ጀዋር መሐመድ ጋር አልተጣጣፋችሁም ያልተመካከራችሁም እንዲህ አድርገን ብንል ኢሜል ያወጣሁበትን እናንተ ይሁት ሌሎች ፐርሰናል ነገሮችን ተውትና ከጀዋር ጋር ጻፉ እንዲታወቅ ጀዋር ያኔ ከነታ ደዋወል ነበር ብሎ አይነት ነገር ይችላል። እሷ እንድትታወቅ እሷ ብቻ ሳትሆን ከበቡኝ ብሎ ንጹሃን ያስፈጅ ጊዜ እሱን ያኔ ተጻጽፎ የጀመረው እንደሆነ ያጫሉማ እሱን ሚስጥር ይነግራቸዋል። ወያኔ ያስገደው ሀዚ ተቀመጠበት። አሁን አጀንዳ እሱ አልነበረም። አጀንዳ ጀዋር ነው። ጀዋር ግን ለምን አነሳው ካልክ ከበቡሽ አለ። የጀዋር ድፍረት እኮ እሱ ነው የሚገርመው። ከበቡኝ ብሎ 197 ሰዎች ንጹሃን ካስገደለ በኋላ ምን እንዳደረገ ታስታውሳላችሁ? ላስታውሳችሁ ምን እንዳደረገ ጎፈንድሚ ያዘጋጀ ጀዋር ማለት 97 ሰው አስገድሎ ጎፈንድሚ አዘጋጅቶ ኦንላይን መጥቶ ስብሰባ ጀመረ። ከዛ እኔ ዘመቻ ከፈትኩበት ሶሻል ሚዲያ ላይ ፌስቡክ ላይ እኩል ተናነቀ። በእግር ልጆች እዛ ውጭ ሀገር ማቃቸው ሀገሬ ልጆች ሄደው ጎፈንድሚ በአካል ማመልከቻ እስኪያስገቡ ድረስ ማለት አሳገርንበት $300,000 አለ። እዛ ውስጥ ያንን ማመልከቻ በመጻፍ ግንባር ቀደም ኦፕን ሌተር ፎር ጎፈንድሚ ይጻፍ ነው ለፌስቡክ ይጻፍ ነው ምናምን ነገር ማቢዮን ጥሩ ነው ያሬድ አለ ማለት ናአምንም ደጋፊ ነበር። ያሬድ አለማንም ደጋፊ ነበር። አሁን እዛ ሶሻል ሚዲያ አሁን ቅድም 16 የምታዩቸው ኤምኤስ እነ ሁሉም እዛው የምታዩቸው ከእኔ ነበር ከፊት ማቀነቀነው። አንተማ ህዝቤንማ አሳረደ አስጨፍጭፈ አሪስና ባሉስ አስገድለ እንደገና ጎፈንድሚ ማሰብስብ ብዬ ዘመቻ ከፍትበታለሁ። አንደኛ ተባባሪዎቹ ደጋፊዎች የነበሩ አሁን በግልጽ ብናገረው ያ ለጎፈንድሚ የተጻፈውን ደብዳቤ ሙሉን የጻፈው ያሬድ አለማርያም ነው። ለምን ጠቀስከው ብለህ ካልከኝ እንዴት ነው ሰው አስገድሎ ማስገደሉ ሳንሰኝ ገንዘብ ጎፈንድሚ ከፍቶ መሰብሰቡ ሳንሰኝ መፎከሩ ሳንሰኝ አልጸጸትም ብሎ መጽሐፍ ጽፎ በዛም ተሸቅል የነበረ ሰይጣናዊ ፍጥረት ከዚህ አይነት ሰው ጋራ ምን አይነት ሰው እንደሆነ ስታሳየኝ ስትመክረኝ አብረን ስሰራ አብረን ስለፋ ከኖርኩ በኋላ ከዚህ ሰይጣን ጋራ ሄደ ገጥማ አሁን ኢትዮጵያ ውስጥ ምርጫውን ትተን ቅርጫ እናርገው ምርጫ ምን ያርጋል ሽግግር ይበጃል ብለህ አብረህ ስደንስ ባይ ይገርመኛል። በጣም ይገርመኛል። ማላቀ ቢሆን አይገርመኝም። አብረን ባንሰራ አይደንቀኝም። እኔም ባታቀኝ አይሞቀኝም። ታቀኛለህ፣ አውቃለሁ፣ አውቃቸዋለሁ እና በወቅቱ የነበራችሁንም አቋም መለከት አውቃለሁ። አሁን እናንተ ሌሎቻችሁ በሙሉ ትቻችሁ ጋሻሪ እንዴት እንደዚህ ታደርጋለህ? እንዴት ከዚህ ደምላሽ ጋር ሄደህ አብረህ ደም ትልሳለህ? አንተ እንዴት ከነዚህ ባንዳዎች ጋር ሆነህ አንተ አገር ለማፍረስ ትቆማለህ? እንዴት ምን ቢሆን መቼም ስዩሜ አንተ አቋምን ቀይረ የኢህአዴግ ደጋፊ ወይም የአብይ ደጋፊ ሆነ አትልም። እኔ ማንም ደጋፊ እንዳልሆንኩ የሀገሬ ሰው የኢትዮጵያ ወዳጅ እንደሆንኩማ እዚህ ውስጥ ያላችሁ ሰዎች ሁሉ ትመሰክራላችሁ። አንድ ባይ ጀዋርን ጨምሮ ማለት ነው። ማልዋሻችሁ እኮ ናአምን ጨምሮ ማለት ነው። በአደባባይ ወጥተው የሚሉኝን አይደለም። ይኸውላችሁ ወፍዬ እኔ በጣም የሚያስቀኝ ነገር የሚያስቀኝ ልንገራችሁ። ስዩሜ በገንዘብ ምናምን ነገር እንዲሁ ሆዳሞች የስርዓቱ አብሮ አደሮች እንትኖች ብላችሁ ስትሉ ዞር ብላችሁ ትስቃላችሁ አይደል? ማለት ያስቃችኋል። ላይክ ለምሳሌ ይሄ እኮ ነው ምርጫው ከምርጫ በፊት ምን ይሆን ምናምን ይለኛል። ምናምን አይደብርም? እኔ የምልህ ይኸውላችሁ ለምሳሌ ዶክተር አብይ ኤርትራ ሄደ ያኔ 2013 እንትን ላይ
የክሽከሻው ጊዜ ማለት ነው አይደል? ክሽክሽ አድርገው ሲጥሉኝ ማለት ነው። እስካሁን የሚገርመኝ ና እንትና ቤቴ እንዴት እንደመጣ እሷን ሴራ ግን ደርስባታለሁ። የደረስኩበት ለተ ያው ያቺ ነጭ ፀጉርህ ተላይታ ተናይታ አልቃ በራሰ በረሃ እስክትሆን ድረስ አልቀህ ማንን መስታማኝ ዘንዶ ልኮን የመጣው ሻቢያ ልኮን የቤት የመጣው ስትንደረደር የመጀመሪያ ቤቴንስ እንዴት ደፍረ መጣ ደርስበታለሁ። ሁሉ ቀን እንዳብተነከነች ነው ናምንስ እሳቸው ፀጉራቸው ተላይቷል። ብዙ ልፋት አይጠይቅም። ግን ስዩሜ ጎፈንድሜና አዘጋጅልኝ ማለት ነው። አልፈልግም አይደል ያልኩህ። ለምን ጎፈንድሜ ልክ እንደ ጀዋር መሐመድ በኔ ቁስል በራሴ ቁሉ ሰው አስገድዬ ማለት ራሴ ቆስዬ መሸቀል ያዋጣላ። ኧረ ሚሊዮነር ያደርግ ነበር። ነስና ምንም ጠይቆኛል። ማነው ስሙ? ማን ነበር ፈረንጁ? ታማኝ እንዴ ስም እንዴት እንደዚህ ታማኝ ይባላል? እሺ ካዲ ብትሉ ታሪክ ነው የሚሆነው። አሁን እንደዛ ነው። እና ናምንም ታውቃለህ አይደል? ጋሽ ናምን እኮ አንድ ቀን 10,000 ብር ልከልኛል። ያኔ ቻናሌ ተዘግቶ የምበላው ሳጣ ልክ እንዳሁኑ መከራዬን ሲያበዙት አይዞ ወንድሜ ብለህ 10,000 ብር ልከልኛል። ጋሽ ያሬድም እንዲሁ መኖሪያ መድረሻ አጥቼ ባተሌ ሆኜ ወያኔ ሊገለኝ ጫፍ ላይ ደረስክልኝ አንተና። አዎ ያኔ አቋሜን አልቀየርኩም። እንኳን ዛሬ ማለት ነው። ዛሬ አሸንፌ ነው እዚህ ጋር ቁጭ ያልኩት። ዛሬ መከራዬን ታበዛላችሁ፣ ቻናሌ ትዘጋላችሁ፣ ስሜን ታጠፋላችሁ ምናምን ትላላችሁ። ሊናችሁ የሚያውቀው ነገር ግን ምንድነው? ለውቅ ጥቅም ብዬ ሊና የምሸጥ እንዳልሆንኩ ይኸውላችሁ። ወፉ አታውቅኝም ማለት ህፃን ልጅ ነው። ናምን ያውቃኛል፣ ይመሰክራል። መሳይ መኮንን ታውቃለህ፣ ትመሰክራለህ። ኤምኤሶች ታውቃላችሁ፣ ትመሰክራላችሁ። ጋሻሬ ታውቃለህ፣ ትመሰክራለህ። ሌላው ቀርቶ ጀዌ ቀዌም ታውቃለህ፣ ትመሰክራለህ። ግን ሁላችሁንም አንድ ላይ ሆኜ ያው እማኝ ነኝና እናንተ በሙሉ ባንዳዎች ናችሁ፣ ሀገር በቁም ይሸጣችሁ ናችሁ ይላችኋለሁ። ለመሰላችሁ ኮንሲስተንት ሁላችሁን ቁጭ ብዬ አይቻችኋለሁ አለ። ከሞላ ጉዳይ አብዛኞቻችሁን በአካል አግኝቻችኋለሁ አውቃችኋለሁ። እሺ እሱ የሻቢያ ባንዳ ነው። ሲገሳወራ ታዲያ ምን ያምሰል አገር አልባ የሆንከው መቀበሪያ ያጣኸው ዲያስፖራው ብሎ ያወራል። ናምን እኮ ምን ለማለት ፈልጎ ነው? የበቀደሙን የዲያቆን ዳንኤል ክብረት ንግግር ጠቅሶ እሷ ነገ ምን ሆነች? መነገጃ ሆነች። መነገጃ የምን ንግድ ሀገር አልባ ሆናል ተብለሃልና ኑና ውጡና አደባባይ ሳይሆን ኦንላይን ሞባይላችሁ ላይ ወጣችሁ ተሳፍራችሁ ስብሰባ ግቡ። እቺ ሞባይል የምትሏን ነገር በጣም ትመቸናለች፣ ይደላናል። እኛም ገብተን እናዳምጣለን። አሪፍ ነው፣ አሪፍ ነው። ይሄ የማይሰለጠነ መንገድ ነው። በሶሻል ሚዲያ ስብሰባ ይደላናል። ምርጫው ግን ይካሄዳል። ምርጫው ቅርጫት አታረጉትም። ቁም ነገሩ ዘጋ ነው። ምናንት ምንድነው የሚሉት እኮ ምርጫ ሳይሆን ሽግግር መንግስት ነው የሚሉት። በሽግግር መንግስት እንቋቋምና እኛም ስልጣን የድርሻችንን ይሰጠን፣ እንደ ቅርጫ እንደ መዋጫው ስልጣን ይሰጠን የሚሉት። ምን አይካሄድ? ምርጫ ይካሄድ። ኖ ምርጫ ይካሄድ። እንኳን ዛሬ እልም ባለው በጦርነት ውስጥ ማድረግ ለምን ምርጫ አይካሄድም የሚሉት የኢትዮጵያ ሀገረ መንግስትን ከስሩ ከመሰረቱ መንቀል የሚፈልጉ ሰዎች ስለሆኑ እችንም ስለማቅ እንዲህ ማድረግ ስለምነገራቸው ነው። አናታናትን እያሉ ቆይ ስዩሜንና አዘጋውና እናውራ ብለው እኔ የኔን ቻናል አዘግተው ከዛስ እዚህ ጋር እና አሁን እነዚህ ናቸው። እኔ የምልህ ነዳጅ ጠፋ። አዎ ነዳጅ ጠፍቷል። አዎ ነዳጅ እንኳን ለመኪና ለአምፖል የሌለበት ኤርትራ መንግስት እየደገፋቸው ከደሃ የኤርትራ ህዝብ ጉሮሮ ላይ ተቀምጦ በተሰጠ ገንዘብ በተዋጣ ገንዘብ ነው ነገር ላይ እኛን ለማፈን ጥቅም ላይ የሚሆን። እኔ ምን አምባገነን በነገሰበት ጭቆና በተንሰራፋበት አገር በደሃ ህዝብ ገንዘብ እየተደጎሙ እንኳን ምርጫ ቅርጫ የማያውቁ ሰዎች የኢትዮጵያ ምርጫ መካሄድ የለበትም ይላሉ። እኔ ምን ኢሳያስ አፈወርቂ እንኳን ምርጫ እኮ አይደለም ስብሰባ አድርጎ የማያውቅ ሰውዬ፣ ጉባኤ አድርጎ የማያውቅ ሰውዬ የኢትዮጵያ ምርጫ ይቀርቶ ሽግግር እኔ የምለው አንድ ቀን እንኳን ሊሸጋገር ወንዝ ተሻግሮም የሚያውቅ አይመስለኝም። አሁን ማለት ሽግግር አይቶ የማያውቅ ሰው
ምርጫ አያስፈልግም ይለናል። እንደው በሻዕቢያ እንደው ሌላ ሰው በሉት አሜሪካ መንግስት ይደግፋችሁ፣ የእንግሊዝ መንግስት ይደግፋችሁ። እንግሊዝ እንኳን ከሆነም እሺ ኖርዌይ አድርጉት፣ ጀርመን አድርጉት። በሻዕቢያ መንግስት እየተመራችሁ በእነሱ የተደገፋችሁ ኢትዮጵያስ ምርጫ ያካሄድም ትላላችሁ። አይደብርም? ሻዕቢያ እኮ ምንም አይበቃም። የኢትዮጵያ ነዳጅ ተወዷል፣ ነዳጅ ጠፍቷል። ወዮ ህዝቡ ሰላማዊ ሰልፍ ውጣና መብትን አስከብር ይለኛል። እሺ ውጣ። መብታችንን የነፈገን ማን ነው? አንድ ሌባ ነበረ። እሱን የሚያጋለጥኩት ማንኝ? እኔ ነኝ። ቅድሜ ይሄ ሌባ ነው ነዳጁ ሰልፉን ያበዛው አልኩኝ። አሆ መንግስት እየሰምቶ እስር ቤት ተወረወረልኝ። ምክትሉም ተከትሎ ገብቷል። አልወፉ ሰምታል። እንደዛ ሆነ እኮ። ግን የነዳጅ ጉዳይ ከተነሳ ምንድነው ኢራን ጦርነት ተነስቷል አለ ሲሳይ አጌና። ምን ቢል ነው ትላንት? እኔም እነዚህ ሰዎች ነዳጅ ብለው የሚሉት እነሱ ቢመጡ የኢራን ጦርነት ተዋግተው ሊያሸንፉ ነው፣ ጦርነቱን ሊያስቆሙ ነው፣ ሆርሙዝን ሊያስከፍቱ ነው ብሏል። ሲሳይ እኮ እንዴት እንዳሳቀኝ አትይቁ። እምልህ እዛ ማዶ የተፈጠረ ችግር ኢትዮጵያ ውስጥ ተፈጥሯል። ይህን ችግር እንዴት አድርገን ማኔጅ እናድርገው ብሎ ማለት አንድ ነገር ነው። ለምሳሌ ኢትዮጵያ መንግስት ትናንትና ዋጋ ጨምሯል። እሺ ዋጋ ትጨምር ብለህ ሰላማዊ ሰልፍ ከወጣ ጸብ የለሽ በዳቦ ጸብ ካለ ሂድና የኢራኑ መንግስት አናግረው። መንግስት ባለ በሌላ አቅሙ የሚያደርግ ያለበት ነገር ያደርጋል። ነገር ግን ሆርሙዝ ስለተዘጋ የኢትዮጵያ ጉሮሮ ይዘጋ የምትለኝ ሰውዬ ካለህ አደጋ ላይ ነው። ከዚህ ጋር ያያይዣ ነገር እንገራችሁ። ወፉ የጀወቀው የዚህ አርሲ አቦምሳ፣ አርሲ ፈንታለ እናቺ መታራ እዛ አካባቢ የሚንቀሳቀሰው የኦነግ ሸኔ ቡድን የጀዋር ነው። በሰሜን ሸዋና አርሲ ማዕከል በፈንታሌ ወረዳ አካባቢ፣ ምስራቅ ሸዋና ምዕራብ አርሲ አካባቢ የምትንቀሳቀሰው የሸኔ ቡድን የጀወይ ቀዌ ሽብር ቡድን ምን እያደረገ ነው ካላችሁኝ፣ አረ ማን ነበረ በእናትህ የሽብር ቡድኑ መሪ እኮ የጀዋር እህት ልጅ ነው ወንድም ልጅ ነው ነበረ። እንደዛ ነው ወፍዬ። ከሰሞኑ ምን አቅደዋል? ልባርጋቸው አዙልኝ ቦቴ ነዳጅ የሚያመላልሱ ቦቴዎችን በተለየ መንገድ ለማጥቃት አቅደው የተንቀሳቀሱ ነው። ማን ነው የሚያሳበረው? ጀዋር መሐመድ። ጀዋር መሐመድ አሸባሪ ነው። ኢትዮጵያ ውስጥ ልክ እንደ አልሸባብና አልቃይዳ ያለ ቡድን ለመመስረት አቅዶ እየሰራ ነው። እና አሁን ከሰሞኑ የነዳጅን ጉዳይ ለማባባስ የነዳጅ ጫኑ ቦቴዎችን ለማቃጠል እንቅስቃሴ እያደረጉ ነው የሚል መረጃ ደርሶኛል። መንግስት አካላት ተገቢውን ጥንቃቄ እንድታደርጉ ከወዲሁ ለማሳሰብ እንወዳለን ማለት ነው። ይህም ብዬ ወፉ መሳይምና ነአምን አላችሁ አይደል? እንደዚህ እናድርግ እስኪ ወዳጆቼ። ዳንኤል ክብረት ብላችሁ ነበር ቅድም አንሰሪ ነበር ኮፍዬ። ዳንኤል ክብረት ኢትዮጵያ ለኛ ተውሉን፣ እናንተ ስትሞቱ ብቻ መታችሁ ለመቀበር እንትን አትበሏት፣ ለመቀበር ብቻ ነው የምትፈልጓት፣ እኛ ምን እንኖርባታለን ብሎ ማለቱን ተከትሎ በውጭ ሀገር የሚኖሩ የቁርጥ ቀን ሰዎች የኢትዮጵያ ልጆች አኩርፈው ምንድነው ዳንኤል እንደዚህ የሚለው ምናምን ነገር ብለው አሉ። አንደኛ ሻምበል ኮሎኔል ማነው ሻምበል ሰለሞን ጋዲሳ ነው ተናዶ ይሄ ምናምን ነገር ታው በዳኒ አትምጣብኝ። ብልጽግና ውስጥ ካሉ ቁም ነገረኛ ሰዎች ውስጥ የልቡን መናገር ድፍረት ያለው ማን ነው? አንድ ዳንኤል ክብረት ነው። ከአብይ ቀጥሎ ባምኖ እሱ ነው አልኩ። ልባም ነው፣ ደፋር ነው፣ ያመነበትን ይናገራል በሚል ማለት ነው። ከዛስ ዳኒ ታው እኔ እንደ ሰለሞን ያሉ የቁርጥ ቀን ልጆች አሉ አትናገርብኝ። የቀድሞ ሰራዊት አባላት የነበሩ መኖሪያ መድረሻ ሳያጡ ከኢትዮጵያ ውጭ ሄደው የሚኖሩ የጭንቅ ቀን የችግር ቀን መተን ግንባር ካልዘመትን ብለው ሊዋደቁ የመጡ የኢትዮጵያ የቁርጥ ቀን ልጆች አሉ። እነሱን ማንም ኢትዮጵያዊነትን ሊነፍጋቸው ሊናገራቸው አይችልም። ከዛም አልፎ ኢትዮጵያዊነት ከሀገርም በላይ ነው፣ አህጉር ነው ብዬ ያልኩት ከካሪቢያን ድረስ መጥተው ከአውሮፓ ድረስ መጥተው ከመላ አፍሪካ መጥተው ለኢትዮጵያ የተዋደቁ ሰዎች ድሬዳዋ ሄደህ ታገኛቸዋል አስከሬናቸውም እያሉ በፋሺስት ዘመን ተዋደቁት የተጋደሉትን እነሱ ዜግነታቸው ማን ነው እነሱ ኢትዮጵያዊነት የሚነፍጋቸው ብዬ ብልህ መልስ የለህም ብያለሁ። ብቻ አስታራቂ ነች አይደል? አስታራቂ ናት። የዳንኤልን የሀሳብ ነፃነት አልነፈኩትም፣ ግን ደግሞ ሀሳቡ ሰትም እንደሆነ ከመናቀ ወደኋላ አልልም። ሰለሞንም ደስ ብሎታል ስለመለስኩለት ጉዳዩ። ስዩሜ በጣም ደስ ያለኝ ክብር የተሰማኝ ብሎኛል። አባቴ መች አንተ የአንተን ኳሸውኝ እኔ ለህሊና አልኖርኩም ማለት ነው።
ዳንኤልስ ዳንኤልም ቢያቆርጥ ቀን ልጅ ነው ያውቀዋለሁ። ዳንኤል ሚኒስትር መስሎኝ ማቅም አንድ ቀን መምህር ታላቅ ነው የሚመስለኝ የኔታ ብዬ የምለው ሰው ነው። አስተማሪ የሚባል ሰው ነው ዳንኤል። ምንድነው ታዲያ ለምን አነሳቸው ካልከኝ እነዚህ ጅሎች አሁንም እና አምልኮ ትላንት ያቺን ንግግር ጠቅሶ በሀገራችሁ መቀበሪያ የላችሁም ብለው ያለው ዳንኤል ክብረት ኑ ሰላማዊ ያቺን አመት ሲቀሰቅስባት አላየው። እቺ ምርጫውን ቅርጫ እናርጋት የሚለው እኮ ምርጫ የቅር ሽግግር ይምጣ የሚለው እኮ የነልደቱ አያለው እኮ ቡድን እኮ ነው። እነዛ ቅድም 16ቱ የዳንኤል ክብረት ንግግር ጠቅሶ ኖ ዳኒ ትክክል ነው። ዳኒ ያለው ማንን እያሰበ ናምንን እያሰበ ከሆነ ትክክል ነው። ዳኒ ሰለሞንም ቅር አይለውም፣ ሌላውም የኢትዮጵያ ልጆች ቅር አይላቸውም። ባንዳማ ሀገር የለውም። ባንዳማ የወላችን ወንድም አንድ ነገርና ሀገር መሳይ መኮንን አለ ኢትዮጵያ ውስጥ ጦርነት ሲካሄድ ሲገድል ሲያስገድል ነበር አይደለም? ሲገድል አይደለም ሲያስገድል ነበር። ናምን አለ አንዳርጋቸው አሉ ወያኔ ጥፋያ በትግራይ ህዝብ ላይ ጄኖሳይድ የጠራው መሳይ መኮንን አለ እንዴ? ሳትያ አልነበረም እንዴ? ራይት ቆይ እነሱ ውጭ ሆነው ኢትዮጵያ ውስጥ ጦርነት ሲያፋሙ ሲያጋግሙ አልነበረም? ከህወሓት ጋር በተካሄደው ጦርነት ግንባር ዘምተው በለው ግደለው ፍለጠው ሲሉ አልነበረም? ናምን አንዳርጋቸው ማን ከሃዲው ታማኝ ማለት ነው መሳይ ደረጀ እነዚህ በሙሉ እነ ፋሲል ኤምኤስ ምናምንትስ የሚባሉት ጀቦ የቀወ እንኳን እስር ቤት ነበር ይቻል ጦር ግንባሩ ያኔ በትግሉ ወቅት ኢትዮጵያ ውስጥ ጦርነት ሲያፋፍሙ ሰው ሲያጋድሉ ሰው ሲሞት አልነበረም ወይ? ነበር። ያኔ ምን ነበር? ኢትዮጵያ ሰው ይሞት ሰው ይቀበር ነበር። እሺ አሁን ምንድነው የሚሉት? አሁንም ኢትዮጵያ ውስጥ አመጽ ይነሳ፣ ኢትዮጵያ ውስጥ ሰላም አይካሄድ፣ ኢትዮጵያ ውስጥ ምርጫ አይካሄድ፣ ኢትዮጵያ ውስጥ ሽግግር ይሁን፣ ኢትዮጵያ ውስጥ ጦርነት ይፋፋም እያሉ ሰው እየሞተ ሰው እንዲቀበር እያደረጉ ነው። ሻዕቢያን እየደገፉ ወያኔን እየደገፉ ሸኔን እየደገፉ ፋኖን እየደገፉ ኦብነግን በለው በሱዳንም በለው በማንኛውም አቅጣጫ የመጣውን የኢትዮጵያ ጠላት እየደገፉ ኢትዮጵያ ሰው እያጋደሉ ሰው እያስቀበሩ ማለት አይደለ ወፍዬ? ከዛ አሁን ደግሞ ምን ይሏል መልሰው ስንሞት ስንኖር አሜሪካዊ ኤርትራዊ ስንኖር አውሮፓዊ እንግሊዛዊ ስንሞት ኢትዮጵያዊ ነን ይሉናል። እኛ ስንኖርም ተሰቃይተን በህይወት እያለን ያላግባብ ተገለን ኢትዮጵያ እኛ ለኛ ኢትዮጵያ መቃብር ቤት ለነሱ መቀበሪያ ናት። ኢትዮጵያ እኮ ሀገር ናት። ህይወትና ተስፋ የሞላባት ሀገር ናት። እኛ መቃብር ቤት አይደለም ኢትዮጵያ እንድትሆን ፈልገው እነሱ መቃብር ቤት እነሱ ሲሞቱ መቀበሪያ እኛ ስንኖር የምንሞትበት የምንቀበርበት አፈር እንዲሆን ይፈልጋሉ። ኢትዮጵያችን መቃብር ቤት እንድትሆን ይፈልጋሉ። ነው ኢትዮጵያ መቃብር ቤት አይደለችም። ዳኒ ዲያቆን ዳንኤል ሲናገር በእርግጥ ሀገራችንን ለኛ ተውልን ብሎ ሲል እኛም አውቀናል ጉድጓድም ሰናል አላለም። ጀዋር አብይ ያለው ምን ነበር? አንድ ፓስፖርት ያለን ሁለት ፓስፖርት ይዛችሁ አትጫወቱብን ነው ለጀዋር የተናገረው። ለናአምንም ይሰራል፣ ለያሬድም ይሰራል፣ ለማን ይሰራል? ለመሳይም ይሰራል፣ ለሁሉም ለባንዳ ለትሮ ጸጋይም ሳይቀር ይሰራል። ማን ነበረ ያየ ሰው ያላየ ሳይ ያየ ሰው ብለው መከራውን የሚያበሉት ስሙ ሲያወጡለት የረገሙት በስማም በውሸት በቅጥፈት የሚኖርን ሰው ያየ ሰው ብለው ስም አወጡለት። አንድም ቆይ ያየውን ተናግሮ ማቀቡን ሰው እኮ ያው እውነት እላቸዋለሁ። ናምንን ልደቱን አሁን ያሬድ ትላንት የነበራችሁ ባንዳ ሆናችሁ ኢትዮጵያ ስትወጉ ነበራችሁ። አሁንም እየወጋችሁ ያላችሁ ጀዋርን ጨምረ ልደቱን ጨምረ ባንዳውን ካሳሰብከኝ ነው ኢትዮጵያ በኢትዮጵያማ መታ አትቀበርም እልሃለሁ። በእርግጠኝነት መድረሻ ቢስ ነው ማረግህ። እንደዛም ነው የምልህ። ባንዳ ከሆንክማ ሀገር የለህም። ባንዳ ከሆንክማ እኛ ጀግና ነው በሀገሩ የሚቀበረው። እሺ አገሩ ላይ ቆሞ ለሀገሩ ታግሮ ለሀገሩ ተዋድቆ ለሀገሩ ሲኖር ኢትዮጵያዊ ሆኖ ሲሞትም ኢትዮጵያዊ ነው።
እድሜ ልክህን ባንዳውን የውጭ ሀገር ስታገለግል ኖረህ ያንተ መቃብር ሬሳ መጣያ ነው ኢትዮጵያ አይደለም። እንደዛማ ካልከኝ ዳንኤል ትክክል ነው ያልኩት ማን አስቤ ነው? እነና አምን አሁን የምትሰሩት ያላችሁ እናንተን አይቶ እናንተን አስቦ ነው እንደዛ ያለው ዳንኤል ራይት? አዎ ዳኒ ትክክል ነው ለዋለው እሱ እኔማ ተው ምናምን ያልኩት ማን አስቤ ነው? የቀድሞ ሰራዊት አባላትን አይደል? የቀድሞ ሰራዊት አባላትን የፓን አፍሪካኒስቶችን እንደ ሰለሞን ያሉ ጎበዝ ኢትዮጵያውያኖችን ሀገር ወዳዶችን አስቤ ነው። ባንዳ ከሆንክማ ሀገር የለም መድረሻ ደግሞ መቀበሪያ ያለኝ ይላል። ስትኖር እኛን አስቀብረን እኛን አስገድሎ ወያኔ ይደግፋል ሻዕቢያ። እስቲ ቆይ ለኔ የምላችሁ ናምን ከዚህ ተነስቶ ሻዕቢያ ጋር ሆኖ ማለት አዲስ አበባ መጥቶ ከኢትዮጵያ መንግስት ጋር የኢትዮጵያ የመከላከያ ዩኒፎርም ለብሶ ዘረጥ እያለ ይበለው ግደል ሞት እያለ ግንባር ሲያሽካፍት አልነበረም? ሰው ሲያስገድል አልነበረም? ከሀገር ከወጣ ማለት የፋኖን ደግፎ ሰው ሲያስገድል እያስገደለም አይደል እንዴ? ከዛ እሱ በስተርጅና ሲሞት እኔ መጥቼ ልቀበርበት ነው? ኢትዮጵያ መቃብር ቤት አይደለም ነው። ተስፋና ህይወት ይሞላበት የቁርጥ ቀን ልጆች መኖሪያ ናት ኢትዮጵያ። እሺ እናንተ ማለት ነው። እና ይሄን ጊዜ እኛማ አውቀናል ጉድጓድ መሰናል አሉ የተከበሩ ተመስገን ጥሩነህ። የብሔራዊ ደህንነት ምን ነበር? ለካሳቸው ምክትል ጠቅላይ ሚኒስትር ናቸው። የቀድሞ ብሔራዊ ደህንነት ኃላፊ አቶ ሬድዋን ሁሴን አሉ። ወፍዬ ቅርቃር ውስጥ ገባሁሉ። በቃ ናውጠኝ አምስቱ ይኸውልህ፣ በዚህ በኩል መከላከያ ማርሻል እኮ እንዲህ ብዬ ባያቸው እሳቸው ናቸው አይደሉም እላለሁ። ሱፍ ለብሰው አይቻቸው ግራ ገባኝ። እንግዲህ ግራ ገባን እኮ ማርሻል። ኧረ ይመቾት። እሺ ኧረ ማርሻል ወይኔ ፖለቲከኛ መስሎ ቁጭ ያለው አንተ እንትኑ ያውልቀው እኮ ነው። ግራ ገባኝ ታውቃለህ። እሳቸው እዛ አሉ፣ ሁላችሁም አላቸው። እዛ ጋርም ጀነራል አለው። ሌላስ ማን አለ? ሙስጠፌ ዌልካም። ምን አገር ተበላሽቷል ምርጫው አይካሄድም ብለሃል አላሉም እንዴ? እኔ ከመውረዴ በፊት አብይ ወርዳ ብሎ ማን እንትና ይኸውላችሁ እንደዚህ ናቸው። እሺ ይኸውላችሁ ችግራችን መሰላችሁ ወብዬ ማምን አለ ለምን አለ ብለን ስለማልጠይቅ የማንም ካዲ ባንዳ እየመጣ በየቀኑ የፈለገውን ነገር አውርቶ ይሄዳል። ኢትዮጵያችን ላይ የሚጫወት እንደዛ ነው። እንዲህ ያለኩ መሳሪያ እያላኩ እንዲህ እያልኩ እያስቀበሩ እኛ ስንኖር እየሞትን እነሱ ኖረው ሲያበቁ በስተርጅና መተን እንቀበርበታል። ያስገደሉበት ሀገር መተን እንቀበራለን ይሉናል። አባቴ ሀገረ መንግስቱ እንዳይጸና ሀገሪቱ እንዳትቆም የመራጮች ምዝገባ እንዳይካሄድ ተብሎ ምርጫ 28 ሚሊዮን ተመዝግቧል አሉ በቀደም የዛሬ ሳምንት። 30 ገና 40 እንሞላለን እንመዘገባለን። እኛ ኢትዮጵያውያን ጽኖች ነን። ሀገራችን ወዳለ ዲሞክራሲን ወደን ፈቅደን ነው የምንገባበት። ግን ደግሞ የተመቸኝ ነገር መሰለ የተመቸኝ ነገር ምን አላችሁ መሰላችሁ ወፍዬ እነ ነአምን በቀደም እነ ገለታው ዘለቀ ሰነድ አዘጋጅተው አቅደው ምናምን ገና ሲሾካሾኩ እኔ እኮ ይመቹኛል። ቀዳዳዎች እኮ ናቸው። እንትናችሁ ክፍት እኮ ነው ወፍዬ። ነአምንማ የነአምን ስልክ በቁጥሩ ነው የሚያዳምጡልን። ሲጻጻፍ ሲጀናጀን ሲሞዳሞድ ተበርግዷል። ከገዱ ጋር ሲሞዳሞድ አወጣንበት በቀደም አንድ በላይ አይመጭም። አሁን ደግሞ ከንተና ይህን ሰውዬ እንዳላስበላው አንተ እኔ የምልህ ነአምን ራሱ ላይ ነው እንዴ? በሳዳመድ ወለደ ስማ ዛምን ያራዳል ልጅ እኔ የምልህ ወንድነት መጣብህ። የኮሎኔል ዘለቀ ልጅ አይደለም እንዴ? እና ቁጭ ብለህ ትራንስሚት እያደረክ ነው ወደ ኢትዮጵያ። ይመችህ ያራዳልች እወዳለሁ እኔ ራሴ። ለካ ስለምትወድ ነው ያን ልጅ ሽብር ይላክልኝ። እኔም እወዳለሁ ነአምን ያራዳል ልጅ እኔ የምልህ አባቱ የአሰብ ወደብን ያሰራ ነው እያለ ነግሬያለሁ። ታዲያ የጀግና ልጅ አመድ አይወልድም እንኳን አንዳንዴ ሳት ይወልዳል ታውቃለህ። እና ሀራንዴ ነው የነአምን ስልክ ሁሉ ጊዜ የሚጠለፉት ሲንገሩኝ ከገዱ ጋር ሲያወራ ገዱ ቶሎ በል መግለጫ ውጣና ተናገር ሲለው ሲሞዳው ቶሎ ባለፈው አይታችሁ እኮ ለነገሩ ቻናሌ ስለሚጠፉት ይሄም አሁንም ቻናሉ ስለሚዘጋ እዚህ ጋር የሚወራው ወሬ ሪከርድ አይሆንም ብዙም አይቆይም። ታውቃችሁትም ችግር የለውም።
ናምን ግን እናመሰግናለን ካንተ ስልክ ውስጥ ነው ኮሜንት ሁሉ የምናገኘው ተመችቶኛል ነው ወይ ይሄን ደግሞ ማሰምቷል መሰለህ ያልሰማ ካል የለም እሺ አብቺየም ሰምቷል ምክትል ጠቅላይ ሚኒስትሩም ሰምቷል ማርሻልም ሰምተዋል አቶ ሬድዋንም ሰምተዋል ሌላ ማን አለ ፌደራል ፖሊሱም ሰምተዋል ኤአይም ሰምተዋል ኢንሳም ሰምተዋል ሰምቶ ምን አደረጉ መሰለኝ ሁሉም ክልል ፕሬዝዳንቶች ሰምተዋል ምርጫውን ለማደናቀፍ የምታደርጉት እንቅስቃሴ በሙሉ ሰምተዋል እና ምን አሉ እነዚህ ሰዎች ተሰባስበው መጡና ስብሰባ ድቋሉ እና እንዲህ ያላችሁ የምታደርጉት ሰምተናል አርፋችሁ ተቀመጡ እኛም አውቀናል ጉድጓድም ሰናል ብለው እርፍ ትላልቆቹ ሰዎች እኮ ናቸው ትላንት ወፍዬ ስማቸው ካላመንከኝ ዘገባውን ስሙ አቶ ተመስገን ጥሩነህና አቶ ሬድዋን ሁሴን እነናምን ምን እንዳሰቡ ምን ሊያደርጉ እንደተዘጋጁ አውቀው ቀድመው ምን ያን ስራቸውን ለማክሸፍ ምን እየሰሩ እንዳለ ጭምር ይናገራሉ አንዳንዶቹማ በውስጥ መስመር ሲያወሩ ችግር የለም ናምን ከኛ ጋር ነው ተው ብለው እንግዲህ ይመስለኛል ነገር ስጎነጉን እኮ ፈናት ስማው እስቲ ቪዲዮ ሀገር በማጽናትና በመገንባት ሂደት እጅግ አስደናቂ ውጤቶችን እያስመዘገበች ትገኛለች። ባለፉት ተከታታይ ዓመታት የኢትዮጵያ ጸጥታ የመረጃና ደህንነት ተቋማት የሪፎርም ስራዎች አጠናክራለች። እነዚህ ተቋማት ችግርን ወደ እድል በመለወጥ ሀገራዊ የለውጥ ጉዞ ስኬታማ እንዲሆን በማድረግ በኩል የላቀ ሚና መጫወታቸውን መመስከር ይቻላል። ህዝባችን የቆየና ማንም የማይሽረው ልማድ አለው። በሀገሩ ጉዳይ አይደራደርም። የባዳና የባንዳ ፈተና ያለፈ ለዛሬ የደረሰው በዚህ የጸና ዘመን የማይሽረውና የማይናወጥ አቋሙ ነው። የእሳት ልጅ አመድ ሆኖ ተወልዶ በየአቅጣጫው ሀገሩን እንዲሸጥ ያለመታከት ቢወተውተውም ቢያደማውም ቢያቆስለውም መስዋዕትነት ቢያስከፍለውም እምቢ ብሎ እስካሁን ቆይቷል። ይሄንን አቋሙን ከድህነትና ኋላቀርነት ለመውጣት ብሎም ጠንካራ ሀገረ መንግስት ለማጽናት እየዋለው ይገኛል። ምርጫው በአንድም ሆነ በሌላ መንገድ እንዳይካሄድ የሚፈልጉ አካላት አሉ። መኖራቸው አያስገርመንም። ትናንትም ስለነበሩ እንደሚኖሩ አውቀን ተዘጋጅተን ለማሸነፍ እየሰራን ነውና ምርጫው ዲሞክራሲን የምናጸናበት ሀገረ መንግስቱን በጽኑ መሰረት ላይ የምንገነባበት ወሳኝ ምዕራፋችን ነው። በዚህ ጉዞ ውስጥ በሰላማዊ መንገድ ለመወዳደር የገቡ ሁሉ በኢትዮጵያ የእድገት ጉዞ የሚያምኑ ናቸውና ግማሽ መንገድ ሄደን እንደግፋቸዋለን። ስለዚህ በሁሉም መስክ ድጋፋችን አይለያቸውም። በሌላ በኩል ደግሞ ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት ነው። ለሀገራችን ለኢትዮጵያ ስንል እነዚህን እንከላከላለን፣ እንዳመጣጣቸው እንዋጋቸዋለን፣ ድልም እናደርጋቸዋለን። ምርጫውን ነፃና ደህንነቱ የጠበቀ ሆኖ እንዲጠናቀቅ ለማድረግ የፌዴራልና ክልል የጸጥታ ባለድርሻ አካላት በላቀ ቅንጅትና ቁርጠኝነት እየሰሩ እንደሚገኙ ይታወቃል። ይህንኑ ይበልጥ ለማዳበር በተቋማችን የብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ዝግጅት የተግባቦትና ጸጥታ ድባቡን የሚፈትሹና የተሻለ ውጤትና ስኬት ለማምጣት የጋራ ኃላፊነት ለመወጣት መደረግ የሚገባቸውን ተግባራትም የሚጠቁሙ ሰነዶች ተዘጋጅተው ለውይይት ቀርበዋል። በሰነዶቹ ዙሪያ ጥልቅ ውይይት በማድረግ በተናበበ መንገድ ለመንቀሳቀስና በምርጫ ወቅትና በድህረ ምርጫ ጊዜያት ሊያጋጥሙ የሚችሉ ተግዳሮቶችን በመለየት በጥረትና በብቃት ለመፍታት የሚያስችል ተግባቦት ለመፍጠርም ጠቃሚ እንደሚሆኑ እምነት የጸና ነው። የብሔራዊ መረጃ ደህንነት አገልግሎት በተሰጡት የመረጃ የደህንነት የስነ ልቦና ጦርነት ተልዕኮች መሰረት የኢትዮጵያ ሰላምና ጸጥታ እንዲረጋገጥ፣ ብሔራዊ ጥቅሞቿ እንዲጠበቁ፣ ቀጠናዊና ዓለም አቀፋዊ ተደማጭነቷ እንዲያድግ በሰው ኃይል፣ በአሰራር፣ በአደራጀትና በዘመናዊ ቴክኖሎጂዎች በመታጠቅ ተቋማዊ ቁመናውን ወደ ላቀ ደረጃ ለማድረስ በለውጥ ሂደት ላይ ይገኛል። የኢትዮጵያ ብሔራዊ ደህንነት አጀንዳዎች ለማሳካትም ከሁሉም የፌዴራልና የክልል ባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና የጋራ ስምሪትም አጠናክሮ እንደሚቀጥል በዚሁ አጋጣሚ ላረጋግጥ እወዳለሁ። ወፍዬ ተመቸ። እሳቸው ግን ነገሮች በደንብ እያዩ በቃ ቀስ ብለው በስታይል የሚያልፉ ነው የሚመስለኝ። አይደነግጡ፣ አይሞቃቸው፣ አይበርዳቸው። ነገሮች ቀስ እያሉ እንዲሄዱ ነው የሚፈልጉት። ይመቸኛል። አንድ መጨረሻ ልናገር። የመጨረሻው ምርጫው መካሄድ የለበትም ምናምን ነገር ችግር ነው የሚያስፈልገው ይላል ልደቱ አያሌው አሉ ትላለህ። ልደቱ የባለፈው ምርጫ አይካሄድም ብለህ
ከዛ ደግሞ ምርጫ ካልተካሄደ መንግስት የለም ማለት ከዛ ደግሞ እስር ቤት ገባ ከዛ ደግሞ ካለቀቃችሁ ከዛ ልብ ታከምኳል ከዛ አሜሪካ ሄድ ከዛ ልመጣ ነው አልክ ቦሌ አየር ማረፊያ አልክ ትኬት ቆርጬ አረው ለቱ ናስኪ ኢትዮጵያ ያልኩ ያኔም ነው አትመጣም ያልኩ መድረሻ ቢስ ነህ ነው ያልኩ ለምን መሰላችሁ እኔ አንድ ነገር ልንገርሽ እኔ 97 ዩኒቨርሲቲ ተማሪ ነበርኩ እሺ ግራጁዌቲንግ ክላስ ነበርኩ ያኔ ልደቱ የ97ቱ ምርጫ ከወያኔ ጋር ተሰባጥሮ ተመሳጥሮ ሲያስቆርብርና ንጹሃን አዲስ አበባ ነዋሪዎችን ጥቅምትና ሰኔ ላይ ሲያስገድል ነው የሰማሁት በሬዲዮ ነው የሰማሁት የኢትዮጵያ የዲሞክራሲ ድምጽ ያጨናገፈ ጭንጋፍ ነው ልደቱ ማለት ዛሬ እሱ ተርፎ ኖሮ በህይወት መኖሩ ሲገርመኝ አሁን አፉ ሞልቶ ያወራ አፉ ሞልቶ ማውራቱ ሲገርመኝ ምን ይለኛል ተመልሶ መጣ ምርጫ አይካሄድም ሽግግር ነው ይለኛል ከጀዋር ጋር ሲደንስሎ ሳይው ሲገርመኝ ሳይንስ እሱ ሲገርመኝ አይገርመኝ ያ ሳይንስኝ አሁን ደግሞ መጥቶ ቀጣይ ምርጫ እንዳይካሄድ እንቅፋት ሲፈጥር ያዋለው የ97ቱ ምርጫ ያጨናገፈው ሰውዬ ማለት ነው ከሱ ጋር የልደቱን ክፋት የልደቱን ተንኮል የህወሓትን ጨካኝ ያሳየ ማን ነው ያሬድ አለማርያም ያሬድ አለማርያም የሰብአዊ መብት ሰመጉ ሪሰርቸር ሆኖ የህወሓት መንግስት ኢትዮጵያ ውስጥ የፈጸመው ግፍና በደል በቪዲዮ አስደግፎ ከዚህ በዩጋንዳ አርጎ ጠፍቶ ቤልጂየም አውሮፓ የገባው ሰው አቃቂ እስር ቤት ውስጥ እነ ልደቱ ያስተፈጸፏቸው ኢትዮጵያኖችን እንዲህ ነው ያደርጓቸው እስካሁን ይዘገነነኛል ለማመንም ይከብደኛል ለማሰብም ይከብደኛል በጣም ለረጅም ጊዜ ተቀጥጦኛል እንዲህ አለ በቆርቆሮ የታጠረ ቤት ነው በቆርቆሮ አቃቂ እስር ቤት ሞልቶ ቆርቆሮ ታጥሯል ወያኔዎች ወሰኑና ሊገላቸው መጡ ያንን ገብቼ ፎቶ አንስቻለሁ ነው የሚለኝ ያሬድ በቆርቆሮ አጥር ውስጥ ወያኔዎቹ ክላሽ ያዙና ከውጭ መተኮስ ጀመሩ ቆርቆሮውን ጥይቱ እየበረቀሰ ነው የሚወጣው እዛ ቆርቆሮ ቤት ውስጥ የነበሩ ሰዎች አሉ እስረኞች ወዴትም ማምለጥ የማይችሉ ወዴትም መሸሽ የማይችሉ እና የሚያሳቅቀው ነገር ሰው ቤት በኩል ዘሎ እንደሚገባ ሰው ጥይት ቤት በኩል እንደሚገባ አቁ እና ሰው በሰው ላይ ተረባርቦ ጥይት ለማምለጥ ሲያደርግ የነበረውን ሲኑ እጅግ በህይወቴ በጣም ያሳቀቀኝ ክስተት ነው ያ እንዲከሰት ያደረገው ልደቱ አንዱ ነው የሱ ክደት ነው እንዳያመጣው ያንን ታዘብኩ ብሎ ያለኝ ያሬድ ኃይለማርያም ነው ጀዋር መሐመድ ደግሞ ተከበብኩ ብሎ ምን እንዳደረገ ነግሬያቸዋል ባለፈው ምርጫ አይካሄድም ብሎ ምርጫ መካሄድ የለበትም ብሎ የጨረቃ ምርጫ አድርጎ ደግሞ ወያኔ ያደረሰን ጉድና ያስነሳውን ጦርነት ታውቃላችሁ አይደል እነዚህ ሰዎች እንዴት ነው አንድ ላይ ቆመው ተመስጠው ተሰባስበው አብረው ሊያወሩ የሚችሉት በምን ህሊናቸው እነዚህ ሰዎች እኛ ሊወቅሱ እኛ ሊናገሩ የሚችሉት ዝም ብዬ ሳስበው ሳይው ይገርመኛል የመጨረሻው ሌላ ነገር ልንገራቸው ዳንኤል ክብረት ትላንትና ያለፉት 7 ዓመታት ነው 8 ዓመታት ብሎ ስለ ዶክተር አብይ ያየውን የታዘበውን ነገር ተናገረ በጣም ተገርሞ ነው የተናገረው ስለ ዶክተር አብይ ዲያቆን ዳንኤል ክብረት ዳኒ የተናገረው ነገር በጣም ደስ ይላል ትላንትና እኔ እዚህ ቤት መጥቼ ልነግራችሁ ሞክሬ ያቃተኝ ነው እኔ የምላችሁ ዶክተር አብይን ይሁን ና ምን ያደንቀዋል ያሬድ ያደንቀዋል ልደቱም አድናቂው ነው ጠላት ተብለው ጀዋርም አድናቂው ነው ሌላው ቀርቶ አስረስም አድናቂ ነው እሺ የፋኖ መርኩ እኔ ያኔ ሰኔ 16 ሰልፍ አዘጋጀው አይደል አዲስ አበባ ላይ የአማራ ክልል እኮ ውጣ አምባሩ ነው ቂጣ አምባሩ የጠፋ ነገር ነው ታውቃላችሁ እኔ አዘጋጅቼ ዞር ስል ባህር ዳር እኛማ አዘጋጅተናል አሉ የአዲስ አበባውን ምን ኦሮማራ ብለን ስናዘጋጀው ነው ወይስ ምንድነው ባህር ዳር አዘጋጀው እና እዚህ ጋር ሲጨፍር ማን ባገኝ ጥሩ ነው የዶክተር አብይ ልብስ ለብሰው ቲሸርቱን አድርጎ አስረስ የዘመነ ካሴ ግልገሉ ይሄ ጦር ሜዳ ነው ሰው የሚያስገድለው ማለት ነው ሄዲያ አታሽቀብጠበክ
ሁሉም አብይማ አንበሳ ነው፣ የቁርጥ ቀን ልጅ ነው። ወላሂ ግን ጥያቄ መሰለህ አብይን የምትወደው በመስራው ከሆነ አብይን የምትወደው በኪስ ከሆነ ሌላ ጉዳይ ነው። እንደና አመን መሬት ለመቀበል ሄደ ጠይቃ አዲስ አበባ መሬት ጠይቁ ተከልኩልኩ አኩርፉ ሻቤት ወደ ሻቤት ትምህርት ቤት ምን አድርግ ነው የምትሉኝ? ጀዋርስ አገር ዘርፎ ከተማት ኮየፍጭ ኮንዶሚኒየም ዘርፎ ሳለም ምድረ ሌባ ሁሉ ገንዘብ ፈልገ በኪስ የምትወደው ከሆነ አይወድህም፣ እሱም አያስጠጋህም፣ እሱም አንተም አትወደውም። ግን ሁላህም ጃልማሩም ያብዩ ደጋፊ ለምን ይዋሻል? እኔስ ቤቱ ግን ደጋፊ ግን አልወድም። የራስ አንድ ሚስጥር ልንገራችሁ። ይኸውላችሁ ዳኒኢ ያውቃል፣ ዶክተር አብይም ያውቃል፣ እኔም አውቃለሁ፣ ሌሎች ምስክሮችም ነበሩ በቦታው። ስዬ አሁን እዚህ ጋር የምታወራው ምንድን ነው ብላችሁ ካላችሁኝ ብዙ ቀን ልነግራችሁ መጣና ይደብረኝና ሳልናገር እመለሳለሁ። ትላንትና ዳንኤል ክብረት በገጹ ስለ ዶክተር አብይ የጻፋት እንዴት ልብ ታሞቃለች ደስ ትላለች መሰለኝ። ይሄን ጻፋል። ያው ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች እነዚህ ናቸው። አልገባኝም ምንድነው የአብይ ስም ገንዘብ? ዳንኤልን ሲናገር የልቡን የሚናገር ደፋርና ውዬላሉ ውዬ ነው ማደንቆ ዳንኤል ራሱ። እኔ ራሴ ግን የራሴን መናገር ፈራለሁ። ችግር አሁን እውነቷን ነገራታለሁ። ያችሉ መሰለቻችሁ አንድ ቀን ዳኒም ነበር፣ ዶክተር አብይ ስብሰባ ይመራል፣ አዳነች ነበረች ከንቲባ፣ እሷ ጽፈት ቤት የምናገር ጭንቀት ነበር፣ ውጥረት ነበር፣ ሌሎች አክቲቪስቶች ነበር። እና ኢትዮጵያ ውስጥ የጠፋው አለ ዶክተር አብይ ኮቪድ ነበር። በቃ ተውስ የሰቆቃ ነበር። ከዛን ቅዝት በቀጣይ ሰው አማራ እዛ ወለጋ ጭፍጭፍ አድርገዋቸው ነበር። የጦርነት 2014 ሰኔ 2014 ሰኔ 15 2014 ቀኑ ዋሱ አስታውስኩ። ለምንመስል አብሽ ዛሬ እኮ አራተኛ ዓመታችን ይሆን ነበር ብዬ አስታውስኩ። ሰኔ 16 2014 ደስ የምትል ሞሜንት ሰሎች ሁሉ ያስታውሳታል። ግን ያኔ የሆነውን ላስታውሳችሁ። ዶክተር አብይ መጡ። ኢትዮጵያ ውስጥ የጠፋው ናታሊያ ነች አለ። ናታሊያ ደግሞ ማን ናት እያልኩ ስጠራጥር ናታሊያ ማለት የምን ጋዜጠኛ ነች? የዩክሬን እና ይቺ ዩክሬን ጋዜጠኛ ምን ሲካሄድ ልክ እንደኛ ምርጫ ሲያጭበረብሩ ታያለች። ምርጫ አጭበርብረው ይሄኛው አሸንፏል ምርጫው። ግን ለጋዜጠኞቹ ምን ይባላሉ መሰለኝ? የዩክሬን ጦርነት አንዱ መነሻ የዛ ምርጫ ማጭበርበርና ሰውየውን ማባረር። በህዝብ የተመረጠውን ሰውዬ አባረው እኮ ነው አሁን እዳ የገቡት። ለጦርነቱ ዋና መነሻ የዩክሬንና ራሽያ መነሻው አሁን ያቺ ናታሊያ ምን ትልላለች? እሷ ቢሰማው ነው ናታሊያ ምንድነው ችግሯ? የምልክት ቋንቋ አንባቢ ነው። ቴሌቪዥን ላይ የትዝች ጋር ቴሌቪዥን ላይ የምታነበዋ እና የምትሰማማ አልመሰላቸው እነሱ ለካ ነገረ ስሯ። እሷ ግን ትሰማለች። እናትና አባቷ መስማት የማይችሉ ስለሆኑ ነው ቋንቋውን የተማረች። እና ሲያወሩ ለጋዜጠኞቹ ያሸነፈው ይሄ ቢሆንም ይሄ ነው ብላችሁ ትላላችሁ። በቃ ተወስኗል፣ እርምጃ ነው ይሄ ህይወታ አብረታ። ከዛ ወጥቶ የተከበራችሁ በተካሄደው ምርጫና ወፉን የመሰለው ጠቅላይ ሚኒስትር አሸንፏ ፕሬዝዳንት አሸንፏ ብሎ ሲያወራ ይሄ ጋዜጠኛ የሚያወራው ውሸቱን ነው፣ እኔ የምናገረው እውነቱን ነው፣ አልዋሻችሁም። እሱ የሚያወራው ውሸት ስለሆነ ያሸነፈው ያኛው ሰውዬ ነው፣ እኔ እውነቱን ነግሬ ከዚህ በኋላ እዚህ ቴሌቪዥን ላታዩኝ ትችላላችሁ ብላ ላሽ ሲል አነባቤ ነው የሚያስተካ አነጋገሩ እኔ ምን አቅላችኋል እንደዛ ብላ ነበበችልና ከዚህ በኋላ በዚህ ቴሌቪዥን ላታዩኝ ትችላላችሁ ብላ ተባረች። አስወርም እሷም የለች። ከዛ ናታሊያ ትባላለች። ዶክተር አብይ እንግዲህ አንስቶ ይናገራል። ኢትዮጵያ ውስጥ ናታሊያ ያለች ጠፋች ብሎ ይላል። ቆይ ለምን እቅጩን የሚናገር እውነቱን የሚናገር እውነት ብቻ ዝም ብሎ በፈጠጣ ሄዶ መናገር ብቻ አይደለም፣ የኢትዮጵያን ጥቅም የሚያስከብር ሰው ሀገር የሌለው ጋዜጠኛ ሚዲያም የለም አይደል? መኖሪያህን መቀመጫህን አስተካክለ የእሱን ጥቅም አስከብረ ነው የምትሄደው። ምንም ወደዛም ወደዚያ አስፈልጉ
ሁሉም ሚዲያ ሀገር አለው፣ ብሔራዊ ጥቅም አለው ሀገር ካለው። ያን እንዳልሆነ እውነት የሚናገር ግን ኢትዮጵያ ውስጥ ሆነ የኢትዮጵያን ጥቅም ማስከበርና የብልጽግና ጥቅምን ማስከበር የተለያዩ ናቸው። እኔ ኢትዮጵያ ጥቅም ማስከበር አሉ እንጂ የብልጽግና ጥቅም ብሎ ነገር አይመለከተኝም። 10 እግርን ብላ ነው የሚለው ሲነሳ። የኢትዮጵያን ጥቅም የሚጻረር ነገር ከሰራ ካየው ወደኋላ አይደለም። ካድሬ ነው ሌባ ነው የምልህ ለዛ ነው። እኔ አሰውዬ ብልጽግና አሁን በምን አውቃለሁ? አይገባኝም እንደዚህ ያለ ነገር። አሁን አንተ ስዬ እንደዚህ ብለህ እንደምትለው ሐቀኛና ለኢትዮጵያ ጥቅም ቆምክ ነው ወይ ብለህ ካልከኝ አሁን ነው ጉራ ሊመስል ይችላል፣ እብሪትም ሊመስል ይችላል፣ ግን እውነት ነው። እናንተ እዛ ማዶ ያላችሁ ሰዎች በሙሉ የሻዕቢያ አገልግሎች አላችሁ፣ እናንተ ታውቁታላችሁ፣ ታውቁኛላችሁ። አሁን እንደማልዋሽ ወያኔ ጊዜም አብይ ጊዜም ወደፊትም እንደዛ ነኝ። እሺ አሁን ታዲያ ለምን አነሳህ ብለህ ብትልስ ዶክተር አብይ ቅድም ያልኳችሁ ስብሰባ ላይ የዛሬ ስንት ዓመት ማለት ነው 4 ዓመት እያወራ እንደው ዝም ብሎ የሚያወሩ ሰዎች አሉ ይላል። እነማንን ነው? አሁን ቅድም ጠቀስኩላችሁ የወያኔ ግልገሎችን ነው። ስም መጥቀስ ሳይፈልግ አሉ አይደል ብሎ አየት ማድረግ ወደ እኔ ትኩር ብሎ አየኝ። እኔ ብቻ ያልዋሽም አልኩት አዛው ፍለፊት አልዋሽም ስላችሁ በቃ ማለት ነው። እና ብቻ ደግሞ አባባሉ ትኩር ብሎ አሉ አይደል ብሎ የሚዋሹ ሲል እኔ ምን አውቃለሁ? ወይ መሳዩን እንትራዩ ስምጥራት አልፈለግም አይጥራም። በባህሪ መልካም እውነት የምትናገሩትን የኢትዮጵያ ጥቅም የምታስከብሩት የእናንተ ንግግር ሰማለሁ። ውሸት የሚያወሩ ዝም ብሎ ስሜት ሲያጠፉ ዝም ብሎ ሲያወሩ የሚሉ ሰዎች አሉ። እኔ እነሱን አልሰማም አሉ አይደል በቃ ምናምን ብሎ ሲለኝ አልኩና እኔ ብቻ እኔ ውሸት አላወራም አላልኩትም። ድንገት ነው አምልጦኝ ነው። እኔ ራሴ ትኩሩ ወደ እኔ ሳይ ነው እሱ እንደዛ ያልኩት። አንተማ ተው አሁን እቺ እውነት እቺ ደስም ትለኛለች እና ደግሞ እፈራታለሁኝ ግብዝነት ታመጣለች ብዬ እንደ ድፍረትም አይቆጠርብኝ የእሱን ንግግር እንደ አድቫንቴጅ ስለተወሰድኩ ማለት ስዩሜ ነው አንተን አይደለም አንተማ ናታሊያ ነው አለኝ። አንተማ ናታሊያ ነው ኢትዮጵያ ውስጥ ሲጠፋ ማለት ነው ናታሊያ ሲሆን ብሎ አልክድም እንደ ተዋረዱ እንደዚህ ነው። ምን አልኳችሁ? እማኝነት ምጠጥ ዳኒም ነበረ ምናምን ነበረ አልኩ። እውነት ስለሆነ ነው እማኝ ጠቅሰው ለምን አወራኸው ብለህ ለምን አወራኸው ካልከኝ ቀላል ደስ ይላል፣ ያኮራል። በጣም መልካም አድናቆት ነው። መልካም ፖዚቲቭ እንትን ለእኔ በጣም ክብር የተሰማኝ ያ ነገር ሰው ናታሊያ ያነሰተባ ለምን ኢትዮጵያ ውስጥ የጠፋው አይነት ሰው ተገኘ እንደማለት አንድ አንተ አለ ክብር ይሰማኛል። እንደ ፖዚቲቭ ወስደዋል። ሁለተኛ ማለት ነው ዶክተር ናታሊያ ነኝ አይደል? አብይ ሲሳሳት ባዩ ሲዋሽ ባዩ ዳኒ ሲሳሳት ባዩ ሲዋሽ ባዩ ዳንኤል የሚያወራው ውሸት ነው ብዬ እዚህ ጋር ለመናገር በኋላ ይሄን ማነቀ ዶክተር አብይ ዳኒ የኔ ክብር የኔ እንትን ብቻ ሳይሆን እናንተ አሁን የምታወሩ ሰዎች አሁን ላይክ ለምሳሌ ዳንኤል ይሄን ጽፈሃል። ዳኒ እዚህ ጋር የጻፈው እውነት ለመናገር እውነት ነው፣ ሀቅ ነው። እኔም የማውቀው የምጋራው ሀቅ ነው። ዳኒ በእርግጥ እዚህ ጋር የጻፈው ዶክተር አብይ በጣም አድንቆት በጣም ደስ በሚል ከፍ አድርጎት ነው። የአብይ ገንዘቦች ብሎ 8 ብሎ ያላችሁ 8 ዓመታት ያየው። አሁን እውነት እላችኋለሁ ምን ልበላችሁ፣ ዳንኤል የጻፍከው ሀቅ ነው። እኔ አንተ እለት በለት ቀርበህ የምታየው የምታውቀውን ነው። እኔ ምራቅ ብዬ የማየው የማውቀውን ነው። ዶክተር አብይን በደንብ አድርጎ ነው የገለጸው እዚህ ጋር። እኔ የምለው እናንተ እንዲመቻችሁ ብዬ የማውቀውን ሀቅ ራሴ ህልኔ የሚያውቀውን ሀቅ ልካደው ለዋሸው እውነቱን ልካደው። እኔ የምልህ ወፍዬ ቅድም ዶክተር አብይ ናታሊያ ብሎ ያላትን ነገር ለምን አነሳው መሰለህ? አብይን እንደምወደው ያውቃል። ሲሳሳት
ጥፋት ካየው እሱንም ማልምረው እንደሆነ ያውቃል ማለት ነው። ዝም ብሎ ስዩሜ ጎበዝ ብሎ ቢለኝ አይደለም ህሊናው ያመነበትን እንደውም ያለኝ ልጨምርልህ አንተማ ናታሊያ እንኳን የተናገርኩትን ያሰብኩትን ትረዳለህ ያለኝ ተድ ዱቄት ሁሉ ማቀለል ያኮራል ከአየር ላይ ያንሳፍፋል እንጂ ብዬ ብድግ ብዬ ብንሳፈፉ ላይ ቆጭኝ ለመሰል ምንድን ያለው ስዩሜ አንተማ ናታሊያ እንኳን የተናገርኩትን ያሰብኩትን ቀድመ ትረዳለህ አለኝና ላሻል ለረጅም ሰዓት ተመስጬ አሰብኩት ገርሞኝ ማለት ነው። በዛ ልክ ማለት መልፋት ከህሊና ጋር መሟገት ከራስ ጋር መስማማት ከብዙ ሰው ጋር መጣላት ይጠይቃል። ይሄ ማለት ዝም ብሎ አብያ ብሎ ማድነቅ አይደለም። እሱን ማሞደስ አይደለም፣ ማወገስ አይደለም። እሱን ማረም፣ እሱን ማገዝ፣ እሱን መደገፍ፣ እሱን መረዳት ነው የሚጠይቀው። መቃጠል ይጠይቃል። ይሄ እሺ ምን ማለት ነው? በራስህ ህሊና መመራት፣ በራስህ ህሊና መዳኘት ይጠይቃል። እንዳትሳሳት፣ ተሳስተ ሰው እንዳትጎዳ፣ ተሳስተ ማዕድ ተሳስቻለሁ ስላለ እግዚአብሔር ይመስገን አይቀይምም፣ አያዝንብኝም። ለምን እንደዛ በሳሳት እንኳን በቀናነት ለኢትዮጵያ ለሀገሬ ይጠቅማል ብዬ ያደረኩትን ነገር እንደሆነ ያውቃል። ሱድን ነው መታደል ነው። እና እንዲህ ሲለፋ ያዋለው ጎበዝ ነው ዳኒ የገለጽከው። በቃ እኔ እቺ ናታሊያ ለማውራት ስሽኮረመማይ ያው ግለሰባዊ ሆኖብኝ ነው የምሽኮረመመው ስለማልወድ ነው። አጉል መኮፈሽ ነው ብዬ ዳኒ ለጻፈው ትክክል ነው። ዳኒን ለምን ጠራው? ዳኒ ያልከው ይኸውልህ ዳኒ እዚህ ጋር ስላብይ ጻፈው ትክክል ነው አልኩ አይደል? እሺ ዳኒ በቀደም የጻፈው ሰት ነው ብያልኳል ብያለሁ። ራይት ሰው ዳኒ እንደዛ ይባላል እንደዚህ አይባልም። እንደገና ባለፈው የተቸውትን ደግሞ ዛሬ ገልብጬ መጣሁ እነና አብን እያሰብኩ ጻፍኩማ ዳኒ ትክክል ነው ይመጣው አይደል? እንደዛ ነው። እንደዚህ ፐርፌክት ሆኖ አይደለም የሚሄደው። ለራስህ መታመን፣ ለህሊና መታመን። እናንተ እንዲናችሁ ብያልኳችሁ ሰዎች እውነት ካልሆነ በስተቀር እናንተን በዛ መልኩ እንደዚህ ልገልጻችሁ የምችልበት ሌላ ምንም ውሸት በተናገራችሁ ውሸት ከሆነ ውሸት ነው፣ እውነት ከሆነ እውነት ነው። ለኢትዮጵያ የሚበጅ ከሆነ ነው። ባንዳ ከሆናችሁ ባንዳ ናችሁ፣ ከሃዲ ከሆናችሁ ከሃዲ ናችሁ፣ ሆዳም ከሆናችሁ ሆዳም ናችሁ ብዬ ነው የማልፈው። እና ይሄን ብያው ነው ይሄን ብዬ ለምን ተናግሬ ምናምን ካበቃው በኋላ ቻናሉ ታዘጉታላችሁ። ነገ ተመልሰናል። በቀጥላል ደስ የሚለው ነገር ምን አለ መሰለህ በእያንዳንዷ ቀን ህልሜን የምኖር ሰው ስለሆነ እናንተ ግን ምን ታደርጉልኛላችሁ መሰለህ? እኔ ዛሬ ህልሜን እንድኖር ከኔ ቀድመው ኖረው መስዋዕት የከፈሉ ሰዎች ልክ ጀነራል ካሳዬ ጨመዳን በክብር ተንከባክበን ህንድ ሀገር ልከን አሳክመን እንደመጣ ነው ዛሬ ተፈውሰው ጤናቸው ተመልሶ ደግሞ እያገለገሉ እንዳሉት ሁሉ ኮሎኔል ካሳዬ ታደሰን እንደግፋቸው። ከታች በዚህ በምታዩት የባንክ ቁጥር የበኩላችሁን አስተዋጽኦ አድርጉ፣ ደግፏቸው። የራሳቸው አካውንት ነው፣ ራሳቸው አካውንት ነው የሚገባው። እኔ በኩሌን አድርጌያለሁ፣ እናንተ የሚጠበቁን አድርጉ እያልኩ ሰናበታለሁ። ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ።